አይነት መልኩ የማይሰጠውን አይነት ደስታ ተጎናጽፈሽ ነው የምትሄጂው። how do you know that? እንግዲህ እግዚአብሔር ቸር እንደሆነ ቅመሱ እናየው አይደል ያለው ቅዱስ ዳዊት ጣዕሙ ወተአምሩ ከመሄር እግዚአብሔር ቸር እንደሆነ ቅመሱ እናየው እንዳለው የኖረው ነው የሚያውቀው ማለት ነው። like when you experience it you know the feeling። በዚህ ህይወት ውስጥ በምትመላለሽበት ጊዜ በክርስቶስ ስጋና ደም ተወስኖ መኖር የሚያመጣውን ደስታ። ምክንያቱም ለምን መሰለሽ ምን አለን? ወደዚህ ምስጢር ስንቀርብ ምን አሟልተን እንቀርባለን? ሰውነታችንን ከኃጢአት እድፍ፣ ነፍሳችንን ከኃጢአት እድፍ በምንችለው መጠን በእግዚአብሔር ቸርነት ለንስሐ በመቅረብና በመንበርከክ ቀኖናችንን በመወጣት በእግዚአብሔር ምሕረት እና ቸርነት ንጹህ ሆነን እንደምንመጣ። ንስሐ እኮ ንጹህ ታደርጋለች አይደል እንዴ? ቁስለ ነፍስንም ትፈውሳለች። ይሄ ቆሸሸ ማንነትሽ ፍጹም ነጭ ወደ ሆነ ማንነት ትለውጣለች ንስሐ ማለት ነው። እግዚአብሔር መሐሪ ይቅር ባይ ስለሆነ በንስሐሽ አማካኝነት ምሕረትን ስለሚልክልሽ ማለት ነው። እና ተመልከች፣ ለመቁረብ ስትዘጋጂ ኃጢአትሽን ተናዘሻል። ስለዚህ በተቻለ መጠን በእግዚአብሔር እርዳታና እገዛ ሞገስ ከኃጢአት የጸዳሽ ሆነሽ ቀርበሻል ማለት ነው። ከዛ ደግሞ የስጋ ደዌ መንፈስሽም ታድሷል። እንግዲህ ምን አይነት ሰላም ልታገኝ እንደምችል you can only imagine። ከኃጢአት የራቀ ማንነት ማለት እኮ አትዘሙችም ማለት ነው፣ አትሰርቂም ማለት ነው፣ አትዋሽም ማለት ነው፣ ሰውን አትበድይም ማለት ነው። የባልንጀራሽን በቃ በወንጌልም የተጠቀሱትን በኦሪትም የተጠቀሱትን ሕገ እግዚአብሔሮች እየተገበርሽ እየኖርሽ ነው ማለት ነው። if you live like that በቃ you know በዛ ሁኔታ ውስጥ መገኘት ነው የሚጠይቀው ማለት ነው። ምን አይነት ፊሊንግ ነው የሚያመጣ? አንድ ኃጢአተኛ ለምሳሌ አሁን ዘሙቶ ወይ ሰርቆ ወይ ሰው ገሎ ሊሰማው የሚችለውን ነገር አስቢው። ለምሳሌ እጅ አንዱን ሰው በጥፊ በደረግመው እዚህ ከታች አንዳንድ ሰዎች አልባሌ ነገር ሲጽፉና አለና እንዴት ብለን ሄደን በጥፊ ብትይውን ሰው በአካል ብታገኙና አይበላውና ሰይጣን አያሳስተን አናረገውም። አስቢው አሁን ከመታሹ በኋላ ምን ነው በታገስኩት ያለሽ አይደል? ማንነትሽ ቅሬታ ይይዛል። ወንድሜ ላይ ለምን ጨከንኩበት? ለምን የእግዚአብሔርን ትእዛዝ ተላልፌ ታገስ የተባልኩትን ቢበድል ይሄን ቢመታ ይሄን ስጥ የተባለውን የአምላኬን ትእዛዝ ተላልፌ ለምን በጥፊ ያጠናገርኩት ወይኔ ብሎ ይጸጸታል። የሰው ህሊና ከንዴቱ ረገብ ሲል ማለት ነው። ጸጸት ያለበት ህሊና ደግሞ ሰላም የለውም አይደል? አሁን ግን ወደ ቁርባን ስትመጪ ምንድን ነው መጀመሪያው? ንስሐ ነው፣ የበደሉትን መካስ ነው። አንቺን ምንድነው አሳዝኘሽ ከሆነ እየበረርኩ ወደ አንቺ መምጣት ይጠበቅብኛል። ይቅር እንድትይኝ፣ ምሕረት እንድታረጊልኝ፣ የበደልኩሽን በደል እንድትረሽልኝ መጠየቅ ይኖርብኛል ማለት ነው። ያን ሳደርግ ምን ይመጣል? የበደልሽውን ሰው ስትክሺው፣ ያለቀሰበሽን ሰው ደስ እንዲለው ፈገግ እንዲል ስታረጊ እርካታሽን አሰብሽው። እንደዚሁ በምናውቀው ልምምድ ምሳሌ ለመስጠት ነው። በትልቁ ደግሞ ስናየው ከሰራናቸው ሁሉ ሰው እያየንም ይሁን ሰው ሳያየን ተደብቀን እግዚአብሔር ግን ሁሌም ያየናል። በእግዚአብሔር ፊት የፈጸምናቸውን የትኛዎቹንም ኃጢአቶቻችንን በሙሉ ወደ ካህኑና በእግዚአብሔር ፊት ቀርበን ተናዘን ይሄን አድርጋለሁ። ለዛም ደግሞ ቀኖና ተሰጥቶሽ ከዛ ወደ ቤተክርስቲያን መተሽ አሰብሽው ስትቆርቢ እንዴት አይነት የመንፈስ እርካታ! the only person በቃ ያን መመስከር የሚችል የኖረው ነው ወይ ኤክስፔሪየንስ ያደረገው ነው። ከደስታ በላይ ደስታ ነው። ከህይወት በላይ ህይወት ነው። ዘላለማዊ ህይወት ነው። የእግዚአብሔር መንግስት የበለጠ ምንም አይነት ህይወት የለም። ከደስታ በላይ ደስታ ነው። በዓለም ቤትም አይገኝም እና ዓለም የማትሰጠውን ግን በመንፈሳዊ ህይወት ልናገኘው የምንችለው ሚስጥር ነው። ሚስቲካል ነው እና በጣም ጥልቅ ነው። ይሄንን ምዕመናን ሚስ አታድርጉ ነው ምክሬ። ስለዚህ በተቻለ መጠን ሁላችንም ወደ ንስሐ እንቅረብ፣ እንንበርከክ፣ ኃጢአታችንን ሁሉ እናዘዝና ለዚህ ምስጢር የበቃን እንዲያደርገን አምላካችንን ለምነው። እለት በእለትም ኤክሰርሳይዝ እናደርገው። አንዳንድ ሰዎች ኦኬ ቆርበን መልሰን እኮ ኃጢአት ልንሰራ እንችላለን። ለዚህ እኮ ጌታ እኮ ወንድሜ ስንት ጊዜ ይበድለኝ ስንት ጊዜ ይቅር ልበለው እኮ ብሎ ጠይቀውት ሊሚትለስ በሆነ ሁኔታ ይቅር ማለት እንዳለብን ጌታ አስተምሮናል። እና እኛ ኃጢአተኞቹ፣ ደካሞቹ፣ ወራዳዎቹ፣ ሰነፎቹ ሊሚትለስ በሆነ ሁኔታ ለወንድማችን ምሕረት ቸርነት እንድናደርግ ያዘዘን አምላክ እሱማ ቸርነቱ ምን ያህል የሰፋ ይሆን? ወሰን የለውም እኮ የእግዚአብሔር ቸርነት፣ ደግነቱ እኮ ይቅርታው፣ ምሕረቱ እኮ ወሰን የለሽ እኮ። ስለዚህ ወሰን በሌለ ሁኔታ ይቅር ይለናል እግዚአብሔር። ዛሬም በደልክ አይደል? መልሰህ ይቅር በል። ዛሬ ቆረብክ ሲጀመር ይታደጋል። የእግዚአብሔር ስጋና ደም አይስማማ፣ ኃጢአት እንዳይስማማ እኮ ያደርጋል። በዚህ ህይወት ውስጥ እያኖርክ እንዴት ብለህ ትዘሙታለህ? የክርስቶስ ህብረት አብሮ ጌታ እኮ ይሄ ምስጢር እኮ ቀላል ሰማያዊ እኮ ምስጢር ነው እኮ ወዳጆቼ። እንደዚህ እንደ ተራ ምግብ አትዩት። ይሄ ዘላለማዊ ምግብ ነው። ዘላለማዊ ህይወት የምናገኝበት የክርስቶስ ስጋና ደም ነው። ስለዚህ ይታደገናል።
እንደው ሰዎች ነንና ጠፋን እንበል፣ ቆራቢዎች ነን ግን ተሳሳት ተውነህና ወደቅ። አሁንም መፍትሄው መሄድ ነው። ምን ለማድረግ ይቅርታ ለመጠየቅ፣ ንስሐ ለመግባት፣ ቀኖና ለመቀበል፣ ተመልሰህ ትመጣለህ። አሁንም የክርስቶስን ሥጋና ደም ትበላለህ፣ ህብረት ሆነ ትቀጥላለህ እንጂ ምክንያት እየሰጠህ አይ እኔ ተመልሼ ኃጢአት ልሰራ እችላለሁ እያልክ የኃጢአት ቀጠሮ እያስክ ወይም ነገ ኃጢአት ልሰራ ሆን ይችላል ፖቴንሻሉ አለኝ እያልክ ራስህን በእቅድ እያስተዳደርክ ወይም ነገ ይችን አደርጋለሁ እያልክ እቅድ ውስጥ እያካተትክ ክርስትና የሚባል ነገር የለም። ስለዚህ አሰብሽው ከዚህ የጸዳ ከኃጢአት የጸዳ ኑሮ እና ከክርስቶስ ህብረት በጣም በጣም ወሰን የሌለው ደስታ ወሰን የሌለው እርካታ ነው የሚሰጠው። መግለጽ የምችል ራሱ አይመስለኝም። እንዴት አድርጌ ልገልጸው እችላለሁ? ይሄን ሰማያዊ ደስታ፣ ይሄን ዘላለማዊ ደስታ መግለጽ ራሱ ለኔ ለደካማው ከባድ ነው። በጣም ጥሩ። እንግዲህ ጊዜያችንም እንዳይረዝም ወደ ማጠቃለሉ መሄድ ይኖርብናል። የኔን ጥያቄዎች አንተ የምታነሳቸው ሀሳቦች ካሉ ድል እሰጥሃለሁ። በመጨረሻ ግን እንደው አንድ የፕሮቴስታንት እምነት ተከታይ ወይም የሌላ ኦርቶዶክስ ተዋህዶ ውጪ ተከታይ የሆነ ሰው ስለ ቅዳሴ በዋናነት እንደው ማወቅ አለበት ሊያውቀው ይገባል የምትለው ነገር ምንድን ነው? እንግዲህ ያው የፕሮቴስታንት አማኞች በመጀመሪያ አንድ ትልቅ ምክር አለኝ። ከእናንተ ቤተ እምነት ውጭ የሆኑ ሰዎች የሚያመልኩትን አምልኮ የሚያስተምሩትን ትምህርት እንደዘለላችሁ እንደደነበረ በሬ አሁን የደነበረ በሬ እንደመጣ ውጊያ ነው የሚጀምረው አይደል? አሁን ለምሳሌ አንድ በሬ የሆነ ቢደነበርና ገበያ መካከል ብትለቂው ደንብሮ ይገባና መዋጋት ነው የሚጀምረው። አያስተውልም። ዝም ብሎ ያገኘውን ሁሉ እየገረሰሰ እየጣለ እየገጨ ነው የሚሄደው። እንደዛ ባትሆኑ ደስ ይለኛል ከታላቅ አክብሮት ጋር። ምን ማለት ነው ይሄ? መጀመሪያ አስተዋይ ሕሊና በተለይ ክርስቲያን በጣም የተረጋጋ መሆን አለበት። በተለይ ደግሞ የክርስቶስን ሕልውና ቅድስት ቤተክርስቲያን የምትለውን ነገር ሰምቶ ተረድቶ መርምሮ የሚበልጠውን ሁሉ አመክሩ ወዘሰናይ ያጽኑ፣ ሁሉን ሞክሮ የሚበልጠውን ያዙ አይደል ያለው ቅዱስ ቃሉ ራሱ። ስለዚህ በእንዳንቺ አይነት ትዕግስት ነው መቅረብ ያለበት ማለት ነው። አንድ ሰው ለምን ጥያቄውን ያቀርባል። ከዛ በሰከነ መንፈስ ደግሞ ቻሌንጅ ማድረግ ካለበት ቻሌንጅ ያደርጋል። ቻሌንጅ ሲያደርግም እየተሳደበ አይደለም። ቻሌንጅ ሲያደርግም እያጣጣለ፣ ቻሌንጅ ሲያደርግ ቅዱሳንን እያዋረደ፣ ቻሌንጅ ሲያደርግ ክብረ ነክ በሆነ ነገር አይደለም። ቻሌንጅ ሲያደርግ መጽሐፍ ቅዱሳዊ በሆነ፣ ቻሌንጅ ሲያደርግ ስነ ምግባር በተሞላበት። አንዳንድ ጊዜ እደነግጣለሁ እነዚህ ሰዎች እውነት ክርስቲያኖች ናቸው? ግን ለምንድን ነው? ምክንያቱም የክርስትና ጸባይ ከሌለብሽ ይላል ማቴዎስ ወንጌል ላይ አለ እኮ እናንተ የክርስቶስ ወገኖች መሆናችሁ እንዲታወቅ ባህሪያችሁም ክርስቶሳዊ መሆን አለበት አይደል? አሁን እኔ የክርስቶስ ነኝ ብለሽ ስራሽ ግን የዲያብሎስ ከሆነ የክርስቶስ ልትሆኛች። አንድ ገጀራ ይዞ ያገኘውን ሰውን ሁሉ አንገት የሚቀላ ሰው የክርስቶስ ነኝ ማለት ይችላል እንዴ? በ40 ቀንና በ80 ቀን ስለተጠመቀ ወይም የሆነ የፕሮቴስታንት አዳራሽ ሄዶ ጌታን ተቀብያለሁ ስላለ ነፍሰ ገዳይ ሆኖ የክርስቶስ ነኝ ማለት አይችልም። መሆን ያለበት የተቸገረን እየረዳ ሊሞት ያለን እያገዘ ልክ እንደ ደጉ ሳምራዊ እየሆነ የክርስቶስ ነኝ ሲል አሁን አትሊስት የክርስቶስን መንገድ ይዟል ይሄ ሰውዬ ይመስላል የሚል ነገር አለውና ማለት የምፈልገው ነገር ምንድነው? በመጀመሪያ በተረጋጋ መንፈስ በሰከነ ሕሊና በትዕግስት መመርመር በጣም ያስፈልጋል። ቅዳሴውን በተመለከተ በስፋት ተናግሬያለሁ። የኢትዮጵያ ኦርቶዶክሳዊ ቤተክርስቲያን መጽሐፍ ቅዱሳዊ መሰረት አላት። ሲጀመር ቅድም እንዳልኩ ዘግይታችሁ ለገባችሁት እኛ ሶላ ስክሪፕቸራ ወይም መጽሐፍ ቅዱስ ብቻ አንልም፣ ብዙ መጽሐፍት እንቀበላለን። ዋናው የህይወት መሰረት የሆነን ግን መጽሐፍ ቅዱስ ነው። ስለዚህ መጽሐፍ ቅዱሳዊ መሰረት ባለው ሁኔታ ቅድስት ቤተክርስቲያን ቅዳሴዋን የምትቀድሰው የምታከናውንበት ምክንያት መስዋዕት ለማቅረብ ነው። መስዋዕት ሆኖ የሚቀርበው ደግሞ የክርስቶስ ስጋና ደም ነው። አማናዊው የክርስቶስ ስጋና ደም ነው። ሚስቲካል በሆነ ሁኔታ ህብስቱ ስጋ ወልደ አምላክ ወይም የክርስቶስን ስጋ ደሙም ደግሞ የክርስቶስ ደም ሆኖ ይለወጣል ብላ አምና የምታዘጋጀው ጸሎት ነው። በዚህ ጸሎት ውስጥ ብዙዎቻችሁ እንደምትሉት መሰረታዊ ወሬ ይዛችሁ የቅዱሳን ገድላት ወይም የእመቤታችን የቅድስት ድንግል ማርያም ተአምር ወይ ምናምን አይደለም የሚነበበው። ከመጽሐፍ ቅዱስ የተውጣጣ ነው። መጽሐፍ ቅዱሳዊ ነው። አሁን የተወሰነ ጊዜ ትሰጭኛለሽ፣ ምክንያቱም ፍሎ እንዲጠበቅ ብዬ ነው። እንግዲህ ቅዳሴው ምን ኮንቴንቱ ምን እንደያዘ በእውነት ለሚፈልጉ ሰዎች አንድ በአንድ እንሄድበታለን። እዚህ አሁን ከማነበውና ከማዜማው ውስጥ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መጽሐፍ ቅዱሱን ገደል የሚጨምር ወይም የመጽሐፍ ቅዱሱን ትእዛዝና ቃል የሚለውጥ ወይንም ደግሞ ጭቃ የሚቀባ ሐሳብ ጨምራ ከሆነ እንግዲህ ዓለም ይፈርዳል። አንድ መዝሙር እንደ ብሬክ ብትከፍችልን ምን ይመስልሻል?
ምስጋና በመቅደስ የሚል አንድ መዝሙር አለ። የገብረ ዮሐንስ ካገኘሽው መልካም ፈቃድሽ ከሆነ ምስጋና በመቅደስ ዝማሬ በማደሪያ የሚል ማለት ነው። ከዛ ግን አሁን በእውነት ፕሮቴስታንት እህቶች ወንድሞችም ካላችሁ ኦርቶዶክሳውያንም ካላችሁ ይሄንን መጽሐፈ ቅዳሴ ይባላል። አንድ ባንድ በዜማም በንባብም ስለማሰማችሁ እግዚአብሔር በፈቀደልን መጠን ተረጋጉና ሳትሳደቡ ፍጹም ክርስቲያናዊ በሆነ ስነ ምግባር ብትከታተሉኝ በጣም ደስ ይለኛል። ብዙ ነገርም እንደምትገነዘቡ እንደምታውቁበት በእርግጠኝነት መናገር እችላለሁና ቢሩይዛስ የትም እንዳትሄዱ፣ ወዳችኋለሁ ሁላችሁንም። አላገኘሽውም? አግኝቼዋለሁ። ምስጋና በመቅደስ ዝማሬ በማደሪያ ስዋ ጠዋት ማታ ክብሬ የጌታ ምስጋና በመቅደስ ዝማሬ በማደሪያ ስዋ ጠዋት ማታ ክብሬ ሰገነት አይመቸኝ ካባዬም ክብር አይሆነኝ ሁሉንም ንቄዋለሁ ያንተን ቤት መርጫለሁ ሁሉንም ንቄዋለሁ ያንተን ቤት መርጫለሁ ምስጋና በመቅደስ ዝማሬ በማደሪያ ስዋ ጠዋት ማታ ክብሬን የኔ ጌታ ያረጃል የዓለም ዝና ጥበብም ሆኖ መና አንተ ግን ያው አንተ ነህ በሁሉ ትዘላለህ አንተ ግን ያው አንተ ነህ በሁሉ ትዘላለህ ምስጋና በመቅደስ ዝማሬ በማደሪያ ስዋ ጠዋት ማታ ክብሬን የኔ ጌታ ከሰማይ ባይን ታየው በፍቅር ተጎበኘው በባህሪ ባለጸጋ ፈወስከኝ በደም ዋጋ በባህሪ ባለጸጋ ፈወስከኝ በደም ዋጋ ምስጋና በመቅደስ ዝማሬ በማደሪያ ስዋ ጠዋት ማታ ክብሬን የኔ ጌታ ቃልህን ነፍሴ ሰምታ ተዋበች በእልልታ ወደ እግርህ መረገጫ መስገዴ አለው ብልጫ ወደ እግርህ መረገጫ መስገዴ አለው ብልጫ ምስጋና በመቅደስ ዝማሬ በማደሪያ ስዋ ጠዋት ማታ ክብሬን የኔ ጌታ ምስጋና በመቅደስ ዝማሬ በማደሪያ ስዋ ጠዋት ማታ ክብሬን የኔ ጌታ
ዝማሬ መላእክትን ያሰማልን እህቴ። በእውነት እኔ በጣም በዚህ አጋጣሚ አንቺን ሳላመሰግንሽ ማለፍ ንፉግነት ነው የሚሆነው። ምንም እንኳን በፕሮቴስታንታዊ ዓለም ያለሽ እህቴ ብትወኝም ይሄንን ነገር መወያየት መልካም ነው። ብንወያይ የኦርቶዶክሳዊት ቤተክርስቲያን ቅዳሴ ስርዓቷ ምን ይመስላል ባቀው ደስ ይለኛል። መተህ ልንወያይ እንችላለን ወይ? የተለያዩ ጥያቄዎች ማንሳት የምፈልጋቸው አሉ ብለሽ ሐሳቡን ስታቀርቢልኝ በጣም ነው ደስ ያለኝ እውነት ለመናገር። ለምንድን ነው ቅድም ያልኩትን ያሟላ ነገር ስለሆነ ማለት ነው። ለክርክር ለነቀፋ እኔ በልጥ ሳይሆን እግዚአብሔርን በሚፈልግ ንጹህ በሆነ ልብ ማለት ነው። ልክ አባታችን አብርሃም እግዚአብሔርን ሲፈልገው እግዚአብሔር እኮ ከልቡ እንደሸው አይቶ አይደል የተገለጸለት። ስለዚህ ወደ ብርሃን ለመምጣት ወይንም ደግሞ ወደ እውነቱ ለመቅረብ በየትኛውም ኦርቶዶክሳዊ የምንሆን ስለ ፕሮቴስታንት የምትሉትን ለማወቅ በፕሮቴስታንት ዓለም ያላችሁም ኦርቶዶክሳዊ ቤተክርስቲያን የምትለውን ለማወቅ ተረጋግቶ መደማመጥ ያስፈልጋልና ያንን ስላሳየሽን እንደዚሁም ደግሞ በጣም በመከባበር መንፈስ ዝግጅታችን እየሄደ ስለሆነ ከልቤ ላመሰግንሽ እወዳለሁ። በእኔም ወዳጆች በአንቺም ወዳጆች እንዲሁም በጋራ ወዳጆቻችን ስም እና አመስግኗት። አክስት ሀገር ኡጋንዳ ዝናዋን ያው ውዳሴ ከንቱ እንዳይሆንባት ነው እንጂ እንደሰማነው ከሆነ በጣም በእውነት ብዙ የክርስትና ስራ ወንጌሉ የሚያዘውን ስራ የምትሰራ እህታችን ናት። በኡጋንዳ ውስጥ ለተቸገሩ ሰዎች የምትደርስ የወደቁን የምታነሳ በበጎ ስራ የቆመች እህታችን ናት በእውነት እና ፕራውድ ኦፍ ዩ። በስደት ሀገር የተቸገሩ ሰዎችን ማገዝ ይሄ ነው በቃ የክርስትና መገለጫ ማለት ነው። ክርስቶሳዊ የሚያሰኘው በወንጌል እንዳስተማረን 6ቱ ቃላተ ወንጌልን ተከትለሽ ነው እንግዲህ ለተራበ፣ ለተጠማ፣ ለታረዘ፣ እንግዳ ለሆነ፣ ለታመመ፣ ለታሰረ መድረስ በወንጌል የታዘዝ ነው። ሌላ ልብ ወለድ አይደለም፣ ማንም ከኪሱ ያመጣው አይደለምና ይሄ በእውነት ክርስትናሽንም የሚያሳየ ነው፣ ስነ ምግባርሽንም የሚያሳየ ነው። እግዚአብሔር ያክብርልን ለማለት ፈልጌ ነው። ወደሚቀጥለው ክፍል ከመግባቴ በፊት እናታችንን አመስግኗት። ክፉ ነገር አትጻፉ፣ ግድ የለም። እኔን በምናገረው ነገር ከነቀፋችሁኝ የእግዚአብሔርን ቃል ነው እየተናገርኩ ያለሁት። ልብ ወለድ አላወራሁም። ከኔ አውጥቼ የጨመርኩት ሀሳብ የለም። ካልተስማማችሁም በመከባበር መጠያየቅ ይቻላል። መሳደብ የግድ አያስፈልግም። አንደኛ ያስተቻል፣ የራስንም ሕሊናም ያቆሽሻል ሆነን ለመናገር እና ክፉ አትጻፉ ለማለት ነው። ለእህቴ ግን አመስግኑልኝ እና ኮፒ ሊንክ አርጉ፣ ደብል ታፕ ምናምን አርጉ። ኮፒ ሊንኩ 1000 ብቻ ነው። የመጀመሪያ ነው ብለሽኛል መሰለኝ ዛሬ ላይቭ ስትገቢ። በደንብ እየገባችሁ ደግሞ ተማማሩ እህታችን ጋር። ያ ላይ ገብቻ ቃሉ አክቹአሊ ግን እንደዚህ በደንብ ፎርማል በሆነ መንገድ የመጀመሪያ ነው እና ጥሩ ነው። ብዙ አልረበሸንም አይደል? አይ በጣም ፐርፌክት ነው። አንቺ ደግሞ ልምድ ያለሽ ጋዜጠኛ ነሽ፣ ጉምቱ ጋዜጠኛ እኮ ነሽ። ስለዚህ ጥያቄዎችሽም ጥይት ናቸው፣ አቀራረብሽም ቆንጆ ነው። እኔ ተስማምቶኛል። ስለዚህ አሁን ወደሚቀጥለው ክፍል ብንገባና መጽሐፈ ቅዳሴው ላይ ያለውን እያንዳንዱን መንፈስና ሐሳብ እየገለጽ የሚዜመውን በዜማ የሚነበበውን በንባብ ሙሉውን መጨረስ አንችልም፣ ግን በወፍ በረር እንደሚባለው አለፍ እያል አንኳር የሆነውን ነገር እናርግና እየጨረስን እንሄዳለን። ምን ይመስልሻል? አልደከመሽም አይደል? እሺ አሁን እንግዲህ ቅድም የዝግጅት ክፍል እንዳለ ተናግሬያለሁ። የዝግጅት ክፍል ያው ዲያቆናቱ በቤተልሔም ሄደው ህብስቱንና ወይኑን ያዘጋጃሉ፣ ይዘውም ይመጣሉ። ካህኑም በቤተ መቅደስ እንግዲህ የተለያዩ ጸሎቶችን በውስጥ እናንተ አትሰሙትም እንጂ በመጋረጃ ውስጥ ሆኖ ብዙ የሚደረግ ጸሎት አለ ብያለሁና አሁን የመጀመሪያው ወደ ቤተ መቅደሱ ከመግባት በፊት ይሄን ይልበል ይላል። አሁን ተመልከች፣ ስሙ። ኮንተንቱን እንድታቁልኝ ስለምፈልግ ነው። ቤተክርስቲያን የምትጸልየው ጸሎት አባቶቻችን ካህናት በእግዚአብሔር ፊት የሚጸልዩትን ጸሎት ኮንተንቱን ስሙ። ዝም ብላችሁ አትሳደቡ። በእግዚአብሔር ስም ይዛችኋለሁ። እንግዲህ ትሳደቡ ሰዎች ሳትሳደቡ ስሙ እስከ መጨረሻ። እና ምን ይላል? ወደ መንጦላት ማለት መጋረጃ ነው። ወደ መንጦላት ከመግባቱ አስቀድሞ የሚጸለይ የጎርጎርዮስ ጸሎት ይህ ነው ይላል። የዝግጅት ክፍል ላይ ያለ ገና ኢቭን እኮ መቅደስ ሳይገባ የሚጸለየው ጸሎት ነው። ተመልከች። አምላካችን እግዚአብሔር የሰውን ሕሊና የምታውቅ ልቡንና ኩላሊትንም የምትመረምር ያንተ በሚሆን በዚህ ቅዱስ ቦታ አገለግል ዘንድ ሳይገባኝ ጠርተኸኛልና። አየሹ ትሕትናው የካህኑን
ቸል አትበለኝ፣ ፊትህንም ከኔ አትመልስ፣ ኃጢአቴን አርቅልኝ እንጂ በነፍስ በስጋ ከሰራሁትም ኃጢአት አንጻኝ። አሁንም የኔን ኃጢአትና የሕዝቡንም በደል ይቅር ትል ዘንድ እለምንሃለሁ፣ ማልድሃለሁ። ወደ ፈተናም አታግባኝ። አቤቱ አትጣለኝ፣ ተስፋዬን ነስታ አታሳፍረኝ። የመንፈስ ቅዱስን ሀብት አሳድርብኝ እንጂ በቤተ መቅደስህም እቆም ዘንድ ኃጢአቴንና በደሌን ለማስተስረይም በቅን ልቡና ንጹሕ መስዋዕትህን አቀርብልህ ዘንድ የበቃሁ አድርገኝ። የሕዝብህም ኃጢአት አታስብባቸው። ለሞቱት አባቶቻችን ለወንድሞቻችንና ለእህቶቻችን እረፍትን ስጥ። ሕዝብህንም በካህሊነት አጽንተህ ጠብቃቸው። ከአንድ ልጅ ጋር ለአንተ ምስጋና ይገባል ለዘላለሙ። አየሽው? ለሕዝቡ ይጸልያል፣ ለራሱ ይጸልያል፣ ለሞቱት ሁሉ ይጸልያል። በቃ በሕዝቡም ኃጢአታቸውን አታስብባቸው። ጌታ ሆይ እኔንም ሳይገባኝ ጠርተኛልና ኃጢአቴን አታስብብኝ። ክብሬ አይመጥንም። ልክ እኮ የመቶ አለቃ ወደ አንተ ቤት ወደ እኔ ቤት ገባ ዘንድ እኔ ማነኝ አላለ? መቶ አለቃው ትሕትና። እንደዛ ነው ካህኑም። እኔ ኃጢአተኛ ነኝ፣ ግን ሳይገባኝ ጠራኸኝ፣ እንዳገለግል ጠራኸኝ እና አታስብብኝ፣ ፊትህን አታዙርብኝ፣ ቸል አትበለኝ፣ ይቅር በለኝ ብሎ በትሕትና ጸልዮ ነው ወደ ቤተ መቅደስ የሚገባው። ብሎ ሩጦ መጥቶ የሚደረግ አይደለም። ለዚህ ነው የክህነት አገልግሎት በቅድስና በንጽህና የሚደረግ ነው የምንለው ማለት ነው። ስለዚህ ካህናት የሆን አገልጋዮች የሆንን በሌላም ቦታ ያለን ሰዎች የእግዚአብሔር ፊት ሲቆም ያውም የክህነት አገልግሎት ለመስራት በእንዲህ ያለ ትህትና መቅረብ እንደሚገባ የሚያሳይ ጸሎት ነው። ከዚህ በኋላ ቤተ መቅደስ ገብቶ ለእያንዳንዱ የሚጸልየው ጸሎት ያለ ምንድን ነው የሚጸልየው ካላችሁ ከመጽሐፍ ቅዱስ የተውጣጣ። አሁን እንግዲህ በጽዋው ላይ ይጸልያል። ጻሕሉ ያልኩት ይሄ ሳህን የሚመስለው ነው። ሳህን አንለውም፣ ጻሕል ነው የምንለው። የመቃብሩ ምሳሌ ነው። ምክንያቱም ህብስቱ የሚቀመጠው እዛ ላይ ነው። እርፈ መስቀል የሚባል አለ። በእያንዳንዱ ላይ መሶበ ወርቅም አለ። ህብስቱ የሚመጣበት ዲያቆኑ ተሸክሞ ከቤተልሔም ይዞበት የሚመጣው እነዚህ ሁሉ ነዋየ ቅድሳት ናቸውና በእነዚህ ሁሉ ላይ አስቀድሞ ይጸልያል በዝግጅት ክፍል ማለት ነው። ከዛ የሚገርምሽ አሁን ስለ ካህናት ልብስ ቅድም ጠይቀሽ ነበር አይደል? ወደሱ ከመሄዴ በፊት ከመዝሙረ ዳዊት አሁን ለምሳሌ የሚጸለዩ ጸሎቶች አሉ። እነሱን ጸሎቶች ልንገራቸው። አሁን ሙሉውን ባላነበውም በጣም ብዙ ስለሆነ ለምሳሌ የመጀመሪያው የሚያነባው መዝሙር 60 ነው። አምላክ ሆይ ልመናዬን ስማ ጸሎቴንም አድምጥ የሚለውን የዳዊትን መዝሙር። ከዛ ይቀጥልና መዝሙር 101ን አቤቱ ጸሎቴን ስማኝ ጩኸቴም ወደ አንተ ይድረስ በመከራዬ ቀን ፊትህን ከኔ አትመልስ የሚለውን። ከዛ ይቀጥልና ደግሞ መዝሙር 102 ጋር ይሄድልሻል። መዝሙር 102 ላይ ደግሞ ተባርኮ ነፍሴ ለእግዚአብሔር፣ ነፍሴ ሆይ እግዚአብሔርን ባርኪ፣ አጥንቶቼ ለተቀደሰ ስሙ፣ ነፍሴ ሆይ እግዚአብሔርን ባርኪ እያለ ይጸለያል ማለት ነው። ከዛ ደግሞ ይቀጥልና ከመዝሙር 102 በኋላ ደግሞ መዝሙር 129 ጋር ይሄዳል። አቤቱ አንተን ከጥልቅ ጠራው፣ አቤቱ ድምፄን ስማ፣ ጆሮዬ ልመናዬን ቃል የሚያደምጥ ይሁን፣ አቤቱ ኃጢአትንስ ብትጠባበቅ አቤቱ ማን ይቆማል እያለ ይለምነዋል። ከዛ 130 ላይ ይሄዳል ማለት ነው። አቤቱ ልቤ አይታበይብኝ፣ አይኖቼም ከፍ ከፍ አይበሉብኝ፣ ከትልልቆች ጋራ ከኔ የሚበልጥ ከሚከብሩ ጋራ አልሄድኩም እያለ እንደዚሁ አሁን በመዝሙር 136 መዝሙሮች ይወጡና ከመጽሐፍ ቅዱስ ላይ ይሄንን አንዱ የሚጸልየው ምንድነው የሚጸልየው ካላችሁ ይሄም ካህኑ በመጋረጃ ውስጥ ሆኖ ከሚጸልያቸው ጸሎቶች መካከል አንድ ነው። በቅዱሳት ነዋያቱ ላይ ከሚጸልያቸው ከእያንዳንዶቹ ጸሎቶች በተጨማሪ ማለት ነው። ከዛ አሁን ስለ ካህናት ልብስ የጠየቅሽ ነበረ። ልብሰ ተክህኖ እንዴት የከበረ እንደሆነ ለማሳየት ትእዛዝ አላት ቤተክርስቲያን ማለት ነው። ቀኖና አላት። አንድ ካህን ልብሱን ከመልበሱ በፊት ይላል የሚራዳው ዲያቆን መኖር አለመኖሩን ወደ ውጭ ውጣና ዲያቆን ካለ ዲያቆኑን ይጠራና እንዲያግዘው በቅዳሴው ማለት ነው። እኛ የራሳችን ትውፊት አለን። በበዓላት በአበይት በዓላት 4 ዲያቆናት 3 ቄሶች ናቸው የሚሰየሙት። ወይንም ደግሞ በዘወትር ጸሎት ደግሞ በኢትዮጵያ ነው የምነግርሽ። በውጭ ሀገር እጥረት ስለሚኖር ፕራክቲካል ላይሆን ይችላል። ግን በኢትዮጵያ በየትኛውም ቤተክርስቲያን በአዘቦት ቀን 5 ሰው ይገባል፣ 2 ቄስና 3 ዲያቆን ማለት ነው። ስለዚህ ያንን ይጥራ ይላል። ከመልበሱ በፊት ወደ ውጭ አይወጣም ከለበሰ በኋላ አየሽ። ከዛ ሲለብስ ራሱ ይላል እንዳያጥረው ወይ እንዳይረዝመው ሳይለብሰው በፊት ነው መለካት ያለበት። ከለበሽ በኋላ ያጠረኝ ብሎ ማውለቅም አይችልም። በቃ ከለበሰ ለበሰ ነው። ሲፈልግ በጧፍም ያስራታል እንጂ ማውለቅ አይችልም። አንዴ ከለበሰ በኋላ ዝም ብሎም ማፈፍ አድርጎ መልበስ አይችልም። ያን ልብሰ ተክህኖን ከመልበሱ በፊት ከሱ በስልጣን የሚበልጥ ካህን ካለ፣ ኤጲስቆጶስ ካለ፣ ፓትርያርክ ካለ ፓትርያርኩ ጋር፣ ፓትርያርክ ከሌለ ሊቀ ጳጳስ ከሆነ ሊቀ ጳጳሱ ጋር፣ ሊቀ ጳጳስ ከሌለ ቆሞሱ ጋር፣ ቆሞሱ ከሌለ ደግሞ በክብር ከፍ ያለ አረጋዊ ካህን ጋር ሄዶ ተዋረዱን ጠብቆ ያስባርካል።
ልብሰ ተክህኖን ማለት ነው። አውርዶ እንደ ሸሚዝ እንደ ሱሪ እንደ ኮት አልብሶ ለብሶ ዝም ብሎ መግባት አይችልም ማለት ነው። አየሽ፣ ስርዓት አለው የራሱ ማለት። ከለበሰም በኋላ ደግሞ አጠረኝ፣ ረዘመኝ፣ ሰፋኝ የሚባለው ሳይለብሳት በፊት ለክቶ ነው የሚያደርገው ማለት ነው። ይሄንን ያደርጋል። ከዛ በኋላ እንግዲህ የዝግጅቱ ክፍል ካለቀ በኋላ የመጀመሪያው አዋጅ ሚመጣን ግርምት ዛቲ ዕለት የሚል ነው። የደወል ድምጽ ይመታል። የመጀመሪያው በቃ አዋጅ 5 ጊዜ ይመታል ማለት ነው። ቅዳሴው ሊገባ ሲል አሁን ቅዳሴ ተጀመረ አይደለም የሚባለው፣ ቅዳሴ ገቡ ነው እንጂ ቅዳሴ ጀመሩ አይባልም። ቅዳሴ እኮ ምስጋና አይቋረጥማ፣ ዘላለማዊ ምስጋና። እኛ ደግሞ ምን አልክ? ሄቨን ኦን እርዝ ነው አላልንም? ቅዳሴያችን በምድር የሚከናወን እኮ ሰማያዊ አገልግሎት ነው ብለናል። ህብረታችን ከሰማያውያን ኃይላት ጋር ነው፣ ከመላእክት ጋር ነው። እኛ በቅዳሴው አማካኝነት እኮ ከመላእክት ህብረት እንደመራለን ብለን ነው የምናምነው። ስለዚህ መግባት ነው በቃ ጀስት ቢካም ፓርት ኦፍ ኢት እንጂ እንደ አዲስ የምትጀምሪው ጨርሰሽም ጨረሱ የሚባለው ወጡ ነው የሚባለው ቋንቋው ራሱ የምንጠቀመው ማለት ነው። እና ልክ ቅዳሴ ሊገባ ሲል 5 ጊዜ ደውል ይመታል ማለት ትልቁ ደውል 5 ጊዜ ለምን ተመታ ከተባለ 5ቱ አበይት ነቢያት የሚባሉትን ምሳሌ ነው እንግዲህ እነ ዳንኤልን እነ ሕዝቅኤልን እነ ኢሳያስን እነ ኤርሚያስን እነ ሕዝቅኤል ብያለሁ አይደል? ዳንኤል ብያለሁ። የእነዚህ ምሳሌ የአምስቱ ነቢያት ምሳሌ ሆኖ ደውሉ ይመታል ማለት ነው። እና የደወሉ ድምጽ ሲመታ ይህች ሰዓት ምን ያህል የምታስጨንቅ ናት እያለ ይህች ቀን ምን ያህል የምታስፈራ ናት፣ ይህች ሰዓት ምን ያህል የምታስጨንቅ ናት፣ መንፈስ ቅዱስ ከሰማይ ሰማያት የሚወርድባት ይህን መስዋዕቱን የሚሰውርባትና የሚያከብርባት፣ በጽሙናና በመፍራት ቁሙ፣ የእግዚአብሔር ሰላም ከኔና ከእናንተ ጋር ይሆን ዘንድ ጸልዩ ይላል ማለት ነው። ለምን ይሄን አለ? ይሄ ተራ ከሆነው ከዚህ ዓለም ሰዓት የተለየ ሰማያዊ አገልግሎት ሰማያዊ ምስጢር የሚከናወንበት ቅዱስ ሰዓት ነውና በጽሙናና በመፍራት ቁሙ። ለምንድን ነው በጽሙናና በመፍራት? መንፈስ ቅዱስ የሚወርድበት ወርዶስ በዛ ባዘጋጀነው ህብስትና ወይን ላይ የሚያርፍበት ያንንም ህብስትና ወይን ፍጹም አማናዊ ወደሆነ ወደ ክርስቶስ ሥጋና ደም የሚለውጥበት የተለየ ሰዓት ስለሆነ ሰማያዊ ሚስቲካል የሆነ ሚስጥራዊ ነገር የሚከናወንበት ስለሆነ ከተራዊ ዓለም ሰዓት የተለየ የተቀደሰ ሰዓት ነውና በማስተዋል ቁሙ፣ በመፍራት ቁሙ ብሎ ይሄን ያውጃል ማለት ነው። ከዛ እንግዲህ የሚደረጉ ዝማሬዎች አሉ። እሑድ ሲሆን ኩሉ ዘገብራ ለስር ጻድቅ ውእቱ ወዘ ያከብር ሰንበተ ይበል ፈላሲ ዘገብአ ሀበ እግዚአብሔር ይፈልጠኒ እምሕዝቡ ኩሉ ዘገብራ ለጽድቅ ጻድቅ ውእቱ ወዘ ያከብር ሰንበተ። ሲተረጎም ምንድነው? እሑድ ነው የሚባለው። እውነትን የሚያደርግ ሁሉ ሰንበትንም የሚያከብር ጻድቅ ነው። ወደ እግዚአብሔር የተመለሰ መጻተኛ ከሕዝቡ ይለየኝ ይሆንን አይበል። እውነትን የሚያደርግ ሁሉ ሰንበትንም የሚያከብር ጻድቅ ነው ብሎ ይህንን መዝሙር እንዘምራለን። ይሄን ከየት አመጣ ነው ከተባለ እንግዲህ ቆይ ጥቅሷን የጻፍኩባት ቦታ እንዳትጠፋኝ ኢሳይያስ 56 ቁጥር 2 እስከ 3 ሰንበትን የሚያከብር የተቀደሰ እንደሆነ ተጠቅሷል ማለት ነው። ያንን መንስኤ አድርጋ ያንን መነሻ አድርጋ ኩሉ ዘገብረ ለጽድቅ ሰንበትን ያከበረ ጻድቅ ነው ብላ ቤተክርስቲያን በዜማ ታከብራለች ማለት ነው። መስቀል አብርሃ ደግሞ ቅዳሜ ነው። ይሄም ከጾመ ድጓ ከቅዱስ ያሬድ ድርሰት ላይ የተወሰደ ነው። ዘቀዳሚት ነው። መስቀል አብርሃ በከዋክብታ ሰርገ ወሰማየ እምኩሉ ፀሐየ አራየ መስቀል አብርሃ በከዋክብታ ሰርገ ወሰማየ መስቀል አበራ ሰማይን በከዋክብት ሸለመ አስጌጠ ከሁሉም ይልቅ ፀሐይን አሳየ መስቀል አበራ ሰማይን በከዋክብት ሸለመ እያለች ቤተክርስቲያን የቅዱስ ያሬድን ድርሰት ወስዳ ይሄን ታቀርባለች። ሌላው ደግሞ በዘወትር ጊዜ ወይም ከሰኞ እስከ ዓርብ ባለው ጊዜ ደግሞ እምነ በሃ እያለች እናታችን ቅድስት ቤተክርስቲያን እምነ በሃ
ቅድስት ቤተ ክርስቲያን ስርጉት አረፋቲሃ ወስልት በእንቆ ጳዝዮን እምነበአ ቅድስት ቤተ ክርስቲያን እናታችን ቅድስት ቤተ ክርስቲያን ሰላም እንልሻለን። ግድግዳዎቿ የተሸለሙና በጳዝዮን እንቁ ያጌጠች ናት። እናታችን ቅድስት ቤተ ክርስቲያን ሰላም እንልሻለን። እንግዲህ ቅድስት ቤተ ክርስቲያን በሁሉ ያጌጠች በተለየ ሁኔታ የተሰራች ያበበች እንደሆነ በራእይ 21:2 ላይ ራእይ 21:18 የምትመለከቱ ዮሐንስ 3:29 ኤፌሶን 5:23 ብትመለከቱ ቤተክርስቲያን ፍጹም የሆነ ውበት እንዳላት ይገልጻልና ያንን ይዛ ቤተክርስቲያን እነዚህን ዝማሬ ትዘምራለች። እዚህ ጋር የእሑዱ ላይ ምን ይላል? እውነትን የሚያደርግ ይልና ሰንበትን የሚያከብር ጻድቅ ነው ካለ በኋላ ኢሳይያስ ላይ ያለ ቃል ነው ይሄ። ወደ እግዚአብሔር የተመለሰ መጻተኛ ከህዝቡ ይለየኝ ይሆንን አይበላየሽ። እዚህ ጋር ጥርጥር እንዳይኖረን ነው። አሁን ህብረት ከሆንሽ በኋላ የእግዚአብሔርን ምሕረትን ቸርነቱን ከጠየቅሽ በኋላ እንደው እግዚአብሔር ግን ይመረኝ ይሆን እንደው ግን በኃጢአቴ ምክንያት ይለየኝ ይሆን እያልን በጥርጣሬ መንፈስ እንዳንመጣ ይለየኝ ይሆንን አይበል እያስጠነቀቀ እኮ ነው ካህኑ። በቃ አሁን በእምነት በቃ የእግዚአብሔርን ቸርነት ወሰን የለሽ እንደሆነ ቀደም እንዳልኩ ወሰን የለህ ይሉታል እኮ አባቶቻችን። ምሕረቱ ወሰን የለውም፣ ቸርነቱ ገደብ የለውም፣ ወሰን የለውም እና ተጠራጣሪ አትሁን ነው። ይለየኝ ይሆን እንደው ከህዝቡ ይለየኝ ይሆን ያወጣኝ ይሆን አትበል፣ በፍጹም ልቦና አገልግል ነው እና ይላል። ይቺ ከዛ ይሄ እየተዜመ የሚመጣ እንግዲህ ትዛቴ የሚለው አለ ሃሌሉያ እመቦ ብእሲ እምእመናን ዘቦአ ቤተ ክርስቲያን በጊዜ ቅዳሴ ወኢሰምዐ መጻሕፍተ ቅዱሳተ ወይታገሰ እስከ ይፌጽሙ ጸሎተ ወቅዳሴ ወኢተመጠወ እምቁርባን ይሰደድም ቤተ ክርስቲያን እስመ ማሰነ ሕገ እግዚአብሔር ዋስታቀረ ቁመተ ቅድመ ንጉሥ ሰማያዊ ንጉሠ ሥጋ ወመንፈስ ከመዝ መሃሩነ ሐዋርያት ባብጠሊሶሙ። እንግዲህ ይሄ ምንድን ነው? ሃሌሉያ በቅዳሴ ጊዜ ከምዕመናን ወገን ወደ ቤተ ክርስቲያን የገባ ሰው ቢኖር የቅዱሳት መጽሐፍትን ሰምቶ የቅዳሴውን ጸሎት እስኪጨርሱ ባይታገስ ከቁርባንም ባይቀበል ከቤተ ክርስቲያን ይለይ። ለምን? ቁሙ አጽሙ እኮ ያለው ቆማችሁ አዳምጡ። ይሄ ጊዜ ምን ያህል የተለየ ነው፣ ምን ያህል ድንቅ ነው፣ ምን ያህል የሚያስፈራ ነው፣ መንፈስ ቅዱስ ከሰማየ ሰማያት የሚወርድበት ነው የተባለለት ጸሎት ካህኑ ስለ ሕዝቡ ይቅርታን ምሕረትን የሚለምንበት መስዋዕቱ የሚቀርብበትና የሚፈተትበት የዘላለም ሕይወት የምናገኝበት የክርስቶስ ሥጋና ደም የሚታደልበት ነውና ተራ ሰዓት ስላልሆነ ተራ አገልግሎት ስላልሆነ ገብተሽ የምትወጭበት አይደለም ማለት ነው። ለዚህ ነው አባቶቻችን እናቶቻችን ሰው እንደልቡ ወደዚህ ሲርመሰመስ የማይመቻቸው። ለምን? የሰማይ መላእክት ማየት በማንችለው ሁኔታ እልፍ አላፋት ቁጥር የሌላቸው በቤተ ክርስቲያን ውስጥ ከኛ ጋር ህብረት አድርገው መስዋዕት ሆኖ የሚቀርበውን ጌታቸውን አምላካቸውን ክርስቶስን አጅበው በዛ ህብረት የሚያደርጉበት ስለሆነ እንደ ልባችን እንደ ምድራዊ አገልግሎት የምንራወጥበት አይደለም ማለት ነው። ሳንጨርስም ጥለነው የምንሄደው አይደለም ማለት ነው። ከመጨረሻው ለምን የመጨረሻው ጊዜ ነው እንግዲህ ወደ መጨረሻ አካባቢ ነው መስዋዕቱም ለህዝቡ የሚታደለው። ስለዚህ እስከ መጨረሻው ቅዱሳት መጽሐፍትን ሰምተን ከአዲስ ኪዳን 4 ይነበባል ብያለሁ። እሱንም ሌሎቹንም መልእክቶች ሰምተን አዳምጠን ተሳትፈን የሚስጥር ተሳታፊ መሆን አለብን። የእግዚአብሔርን ህግ አፈርሷልና ይላል ጥሎ ቢወጣ ማለት ነው ሳይቀበል። የእግዚአብሔር ህግ ምንድን ነው? ስጋዬን ብላ ደሜን ጠጣ የዘላለም ሕይወት ትወርሳለህ ነው።
ይሄ እኮ የማይሻር ነው። ወደድንም ጠላንን ይሄ የማይሻር ነው እና የእግዚአብሔርን ሕግ አፍርሷልና የነፍስና የስጋ ንጉስ በሚሆን በሰማያዊ ንጉስ ፊት መቆምም አቃሏል። አሁን በአካል ራሱ ክርስቶስ አለ ብለናል። ለምን? ስጋውና ደግሞ የሱ ነው ካልን በአካል በቤተ ክርስቲያን ውስጥ ካለ በሱ ፊት እንደቆምን ማሰብ አለበት አንድ ክርስቲያን ማለት ነው። ስለዚህ ጥሎ መሄድ አሁን ፕራይም ሚኒስትሩ የሚገኙበትን ጉባኤ ጥለሽ ትሄጃለሽ? ለምሳሌ ዩጋንዳ ፕሬዚዳንት የኢትዮጵያውያን በጣም ወሳኝ ተወካዮችን ጥሩልኝ ቢልና ተጠርታችሁ ተወክላችሁ አንድ አዳራሽ ውስጥ ብትሆኑ እሱ ሳይወጣ ጥለሽ ትሄጃለሽ? ይሄ ምድራዊ ነው። አሁን ደግሞ ይሄ ሰማያዊ ሚስጥር ደግሞ ስናመጣው ክርስቶስ ሰማያዊ አምላክ ዘላለማዊ አምላክ ተፈትቶ ለኛ በሚታደልበት ሚስጥር ውስጥ ጥለን መሄድም አንችልም ማለት ነው። ስለዚህ በዚህ አይነት መንፈስ ነው የምንቆመው። እንደዚህ ይላል። ከዛ መጨረሻ ላይ ብዙ የሚያነበው አለ። እየዞረ መስዋዕቱን ይባርካል። በመንበሩ ውስጥ እየዞረ እየተቀባበሉ ዲያቆኑ ወይኑን ይዞ የሚዞረው አለ። ከዳዊት መዝሙር ላይ እያነሳ የሚያነባቸው ምንባቦች አሉ። የሚጸልያቸው ጸሎቶች አሉ። ካህኑም የሚጸልየው አለ። እና እኔ በጣም እንደው ሁላችሁም ብትሰሙ በጣም ደስ የሚለኝ አሁን እዚህ በህብስቱ ላይ የሚደረግ ጸሎት አለ እና አሐዱ አብ ቅዱስ፣ አሐዱ ወልድ ቅዱስ፣ አሐዱ ውእቱ መንፈስ ቅዱስ የሚለው ከመደረጉ በፊት እያንዳንዱን ክርስቶስ አምላክነ ዘበአማን እግዚእነ ዘወርከ ውስተ ከብካብ ከመ ጸዋዕከ በቃነ ዘገሊላ ወባረከሎሙ። ከዛም በፊት አሁን ቆይ ይሄን ብትሰሙት ደስ ይለኛል። ይሄ ያው የእግዚአብሔር ልጅ ኢየሱስ ክርስቶስ አሁን ተመልከች እንግዲህ ምስክርነቱን እንግዳ በደንብ እንድትሰሚ ሌሎቻቸውን እንድትሰሙኝ የምፈልገው ጸሎቱን ስሙት፣ ኮንተንቱን ማለት ነው። ምኑ ነው ከመጽሐፍ ቅዱስ ያፈነገጠ፣ ምኑ ነው ከመጽሐፍ ቅዱስ የሚለየን የሚለውን በማስተዋል ስሙኝ ማለት ነው። ይሄ ያው የእግዚአብሔር ልጅ ኢየሱስ ክርስቶስ የመጽሐፍ ቅዱሳዊ ነው። በእውነት አውሎጊዮስ፣ ጌሪዮስ፣ አጊዮስ፣ ማንጦን፣ ፓኖማ፣ ንጦና፣ ላቲኖን ነው። አሜን። ዳግመኛ በትምህርተ መስቀል እያማተበ እንደዚህ እየባረከ ነው። በእውነት አምላካችን ኢየሱስ ክርስቶስ በቀኝህ ተብ፣ በእጅህም ባርክ፣ በኃይልህም አክብር፣ በመንፈስህም አጽና፣ ይህ ህብስት የሕዝብ ኃጢአታቸው ማስተስረያ ይሆን ዘንድ አሜን ይልና ንፍቁ ካህን ይቀባበላሉ ማለት ነው። በዑደት ያው ለእናንተ የሚታይ ሚስጥር አይደለም። ይሄ የካህናት አለቃ ኢየሱስ ክርስቶስ ሆይ ዮሴፍና ኒቆዲሞስ በበፍታ ልብስና በሽቱ እንደገነዙ እንደወደድህላቸውም እንዲሁ ውደድልን። አየሽ፣ እንደ ዮሴፍና እንደ ኒቆዲሞስ አድርገን እያለ ነው የሚጸልየው። ንፍቁ ካህንና ዋናው ካህን ምሳሌነታቸው የዮሴፍና የኒቆዲሞስ ምሳሌ ነው። ስጋውን ይዘው በጨርቅ ይሸፍኑታል። ልክ ዮሴፍና ኒቆዲሞስ በኋላ ሆሊ ጸሎት የሚባል አለ። በኋላ እናመጣዋለን። ቅዱስ እግዚአብሔር ቅዱስ ኃያል እያሉ የቤተ ክርስቲያን ትውፊት ይነግረናል። ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ሕያው ዘይመውት ሕያው ኃያል የማትሞት እያሉ ነው የገነዙት ብለን ነው የምናምነው። እና እንደዛ አድርገው እንደገነዙ እንደ ዮሴፍና እንደ ኒቆዲሞስ አድርግልን አገልግሎታችንን እያሉ እየተቀባበሉ እየሸፈኑ ይቀባበላሉ። ይሄ ምን ንፍቁ ያለው ነው። ከዛ ዋናው ካህን ይቀጥላል። የሚቀበሉት ቅዳሴ ምስጋና፣ ክብር፣ ለኃጢአት ማስተስሪያ ከእግዚአብሔር አብ የተገኘ ነው። አሜን። ኃይል በረከትና ደገኛ ብርሃን ለዚች ለቤተ ክርስቲያን ክብር ይሁን። ከዛ አምላካችን እግዚአብሔር አሁን ተመልከች እንግዲህ በኦሪት መስዋዕት የሰዉትን ሁሉ እየጠቀሰ ያነሳቸዋል ማለት ነው። አምላካችን እግዚአብሔር በምድረ በዳ የአቤልን ቁርባን የተቀበልክ አይሽ የኖህን በመርከብ ውስጥ የቀረበውን መስዋዕት የአብርሃምን በተራራ ላይ በቀርሜሎስ ተራራ ላይ ያቀረበውን ግዙ ደስ ይላል። እግዚአብሔር አምላከነ ዘተወከፍከ ቁርባነ አቤል በውስተ በዱ ወለኖህ በውስተ ታቦት ወለአብርሃም በውስተ ርዕሰ ደብር ወለኤልያስ በደብረ ቀርሜሎስ የኤልያስ ነው በቀርሜሎስ ተራራ ይቅርታ ወለዳዊት በአውደ ኦርና ኢያቡሳዊት እያለ ማለት ነው። አምላካችን እግዚአብሔር በምድረ በዳ የአቤልን ቁርባን የተቀበልክ የኖህን በመርከብ ውስጥ የአብርሃምንም በተራራ ላይ የኤልያስንም በቀርሜሎስ ተራራ የዳዊትንም የኢያቡስ ወገን በምትሆን በኦርና አደባባይ የድሃይቱንም መሐለቅ በቤተ መቅደስ የተቀበልክ ለቅዱስ ስምህ ያቀረብነውን የኃጥእ ባሪያህን ብሎ ካህኑ ስሙን ይጠቅሳል ገሌ ብሎ ማለት ነው። መባና ቁርባን እንደርሱ ተቀበል። አየሽ የእነዚህን ሁሉ ቅዱሳን የእነዚህን ሁሉ ነቢያት መስዋዕታቸውን የተቀበል የእኛን መስዋዕታችንን ተቀበልልን ውደድልን እያለ ነው የሚጸልየው ማለት ነው። የኃጢአቱን ቤዛ ይሁን በዚህ ዓለም በጎ ዋጋን ስጠው በሚመጣውም ዓለም ዛሬም ዘወትርም ለዘላለሙ አሜን። ምክንያቱም የልጁ የክርስቶስ ደም የዘላለም ሕይወትን ኃጢአትንም የሚያስተሰርይ ነው ተብሎ ተጠቅሷል በመጽሐፍ ቅዱስ። በዛ መሰረት ነው ጸሎት የሚቀርበው። ከዛ እውነተኛ አምላካችን ጌታችን ክርስቶስ ሆይ የገሊላ አውራጃ በምትሆን በቃና በጠሩ ጊዜ ወደ ሰርግ ሄድክ፣ ውሃውንም ባርከ ጠጅ ያደረክላቸው፣ በፊት የተቀመጠ ይህን ወይን እንደርሱ አድርገው። አየሽ እንግዲህ ባረከና ሰጣቸው ነው የሚለው። ስለዚህ ባርክልን፣ ለውጥልን፣ ይሄን ወይን
በቃ ያንተን ደም አድርግልን እያልን ነው የምንለምነው። አሁንም ባርከው አክብረውም አንጻውም ሁልጊዜ ዝካችንና የነፍሳችን የልቦናችን የሚወት ይሆን ዘንድ አብ ወልድ መንፈስ ቅዱስ ከኛ ጋር ኑር። አሁን ኦርቶዶክሳዊ ቤተክርስቲያን ምልጃ ነው ቅዳሴዋ ላይ ማርያም አማልጂኝ ነው የምትለው፣ ገብርኤል አማልጂኝ። አሁን ምንልበት አለ። በእመቤታችን በቅድስት ድንግል ማርያም አማላጅነት እናምናለን፣ እንቀበላለን። በቅዳሴ ሰዓት ግን እንደዛ የሚል ኮንተንት የለውም። ጸሎቱ ይዘቱ የለውም። አማልጅን እንላለን ነው ያው እንላለን። እሱ አለው፣ ሌላ ጊዜ እንወያይበታለን። ቅዱሳንን እንዲያማልዱን እንጠራለን። ትክክል ነው። ግን በቅዳሴ ስርዓት ላይ ማን ነው የሚጠራው? ጸሎት ወዴት ነው የሚቀርበው የሚለውን ግን ይሄው ኮንተንቱን እየነገርኳችሁ ነው። ምክንያቱም ብዙ ቦታ ስለምሰማ ነው። ቅዳሴ ላይ ማርያም አማልጅን ትላላችሁ፣ ገብርኤል ድረስ ትላላችሁ፣ መላእክት አማልዱን ትላላችሁ፣ ክርስቶስ ሰምራ ትላላችሁ። እንደዛ የሚል ኮንተንት የለውም ቅዳሴው። ግን በቅዱሳን ጸሎትና አማላጅነት እናምናለን። አዎ እናምናለን 100%። እሱን ቅድም እንዳልኩት በሌላ ርዕስ አብ ወልድ መንፈስ ቅዱስ ከኛ ጋር ኑር ለተድላና። እንግዲህ አሁን ወደ ስላሴ ነው ጸሎቱ ማለት የስላሴ አማኝ አይደለም በአብ ወልድ መንፈስ ቅዱስ። ስለዚህ አብ ወልድ መንፈስ ቅዱስ ከኛ ጋር ኑር ለተድላና ለደስታ የሚሆን ወይኑንም ለበጎ ነገር ምላው ለሕይወትና ለመድኃኒት ለኃጢአት ማስተስሪያ ለማስተዋል ለደህንነት ለመንፈስ ቅዱስ ምክር ዛሬም ዘወትርም ለዘላለሙ አሜን። በእውነት ሰው የሆንክ አምላክ ሆይ አሁን ደግሞ ወደ ክርስቶስ ተመልከች። ንጽ ጣዕም በረከትም ከክቡር ደም ለሚጠጡ ይሁን ብሎ አሜን ይላል ህዝቡ። ዓለሙን ሁሉ የያዘ የእግዚአብሔር አብ ቡሩክ ነው። ቡሩክ እግዚአብሔር አብ አሐዜ ኩሉ ዓለም አምላክነ። በግዕዝ እንግዲህ ወቡሩክ ወልድ ዋሕድ እግዚእነ ኢየሱስ ክርስቶስ መድኃኒነ ወቡሩክ መንፈስ ቅዱስ ጰራቅሊጦስ መጽንዒ ወመንጽሔ ለኩልነ። ብዙ ጊዜ በግዕዝ ስለምትሰሙት ማለት ነው። ምን ማለት ነው ይሄ? ዓለሙን ሁሉ የያዘ እግዚአብሔር አብ ቡሩክ ነው አይደለም፣ ውሸት ነው። ዋሸች ኦርቶዶክሳዊ ቤተክርስቲያን። አብ እኮ ቡሩክ ነው። ያንን ነው እያለች ያለችው። ጌታችን መድኃኒታችን ኢየሱስ ክርስቶስ ወልድ ዋሕድም ቡሩክ ነው። ይሄስ ውሸት ነው? አረ ምንም ውሸት የለውም፣ እውነት ነው። ትክክለኛ ምስክርነት ነው። ሁላችንን የሚያነጻ የሚያጸና መንፈስ ቅዱስም ቡሩክ ነው። አሜን። እንዲሁም አሁን ከዛ ይባርካል፣ ወይኑን ይባርካል። እና ልዩ ሶስት ለሚሆኑ ሁልጊዜም ለተካከሉ ተመልከች። አሁን እዚህ ጋር ሚስጥረ ስላሴ ልዩ ሶስት ለሚሆኑ ሁሉ ጊዜም ለተካከሉ በስልጣን አንድ የሆኑ በመለኮት ስላሴ ሚስጥረ ስላሴ ለአብ ለወልድ ለመንፈስ ቅዱስ ክብር ምስጋና ይገባል ዛሬም ዘወትርም ለዘላለሙ አሜን። ስብሐት ወክብር ይደሉ ለስሉስ ቅዱስ አብ ወልድ መንፈስ ቅዱስ ሩይ ኩሎ ጊዜ ይዜን ወዘልፈን ለዓለም ዓለም አሜን የሚለው እንግዲህ በግዕዝ አልገባንም እያላችሁ ነው እንጂ ትርጉሙ ይሄ ነው። ምንም የተለየ ሌላ ነገር የለውም። አባቶቼና ወንድሞቼ በእኔ ላይ በመስዋዕቱም ላይ ጸልዩ ብሎ ይንበረከካል። ጸልዩ አበውየ ወአኀውየ። አሁን ሌላው ካህን እንዲጸልይለት ማለት ነው። እና ንፍቁ ካህን እንዲህ ብሎ ይጸልያል። እግዚአብሔር የለመንከውን ሁሉ ይስማ። የበኩር የቤተ ክርስቲያኑ ካህናቱ የሚሆን የመልከ ጼዴቅንና የአሮንን የዘካርያስንም መስዋዕት እንደተቀበለ መስዋዕትህን ቁርባንን የሚቀበልልህ። አየሹ ጸሎቱ የአሮንን የመልከ ጼዴቅን የዘካርያስን ጸሎት መስዋዕት የተቀበለ ያንተን የሚቀበልልህ ይላል። ጸልዩልኝ ብሎ ስለተንበረከከ ከዛ አቡነ ዘበሰማያት ጸሎት ይቀጥላል። አሁንም ተዘከረኒ ወአቡየ ቀሲስ በጸሎት ከቅድስት ቄሱ አባቴ ሆይ ክብርት በምትሆን በጸሎት አስበኝ ብሎ በርከክ ይላል፣ ይጸልይለታል እንዲህ እያለ እግዚአብሔር ክህነትህን ይጠብቃት፣ መስዋዕትህንና ቁርባንህንም በብሩህ ገጽ ይቀበልልህ። አቤቱ እኔን ታድነኝ ዘንድ ማዳንን ውደድ። እንግዲህ ብዙ ጊዜ በግዕዝ ነው የሚሉት ይሄንን። እግዚአብሔር ይቀባለ ክህነትከ ወይትወከፍ መስዋዕተከ ወቁርባነከ በብሩህ ገጽ ስመር እግዚኦ ከመ ታድነኒ ስመር እግዚኦ ከመ ታድነነ ስመር እግዚኦ ከመ ታድነነ። እግዚአብሔር ይባርክ፣ እግዚአብሔር ይፍታ ብለው ይጸልያል ማለት ነው። አሁን ከዚህ በኋላ አሐዱ አብ ቅዱስ፣ አሐዱ ወልድ ቅዱስ፣ አሐዱ መንፈስ ቅዱስ የሚለው ምስክርነት ይመጣል ማለት ነው። አንዱ አብ ቅዱስ ነው፣ አንዱ ወልድ ቅዱስ ነው፣ አንዱ መንፈስ ቅዱስ ነው። ይሄ ያው የካህናት ስለሆነ ማዜም ስለማይፈቀድልኝ አልፈዋለሁ። ከዛ ግን ህዝቡ ይመለሳሉ። አሁን ቅድም የጠየቅሽኝና ያልመለስኩልሽ አለ። ቅዳሴ ላይ የእያንዳንዱ ሰው ድርሻ ምንድነው? ቀዳሹ ማን ነው? አስቀዳሹ ማን ነው? የሚል አንስተሻል። ቀዳሾቹ ሁላችንም ነን። ቄሱም ቀዳሽ ነው፣ ንፍቁም ቄስ ቀዳሽ ነው፣ ዲያቆኑም ቀዳሽ ነው፣ ህዝቡም ቀዳሽ ነው። በተለምዶ አስቀድሰን መጣን እንላለን። ማረም አለብን። ቀድሰን መጣን። ቀደሰ አመሰገን አይደል? ሲበሉ ተመልካች ሆነህ መጣህ ማለት እኮ ነው። ቄሱ ሲቀድስ አንተ ሳትቀድሰው እግዚአብሔርን ከመጣ አንተ የቤተ ተመልካች ነህ ማለት ነው። ስትቁለጨለጭ ብለን የመጣው ያንተስ ድርሻ ምንድን ነው? ቤተክርስቲያን ደግሞ ጥሩ አድርጋ ቆንጆ አድርጋ ሰንዳ አስቀምጣለች። ይካ የሚል ካየሽ ይበል ካህን ማለት ነው። ዋናው ካህን
ወይም ሰራዩ ካህን ወይም ገባሬ ሰናዩ ካህን ወይም ዋነኛው መሪው የቅዳሴው መሪ ካህን የሚለው ድርሻ ይካ ተብሏል። ንፍቅ ካህን ሲሆን ንፍቅ ካህን ብሎ ይጽፋል። ምክትሉ ካህን የሚለው ድርሻ ተብሎ ተቀምጦለታል። ዝም ብሎ መደበላለቅ መቀማማት አይቻልም። አይ ስርዓት አለው፣ ፍሎ አለው። ከዛ ደግሞ ዲያቆኑ ደግሞ ተራ አለው። ኦርደሩን ጠብቆ ነው። የዲያቆኑ ሰዓት አለ፣ የቄሱ ሰዓት አለ። መደራረብ፣ ማካለብ፣ አንዱ የጨረባ ተስካር ማድረግ አይቻልም። በስርዓት ነው፣ በኦርደር ነው። ቄሱ ሲጨርስ ንፍቁ ከሆነ ንፍቁ እስኪጨርስ ይጠብቃል። ህዝቡ ከተባለ ህዝቡ እስኪል ካህኑ ዝም ይላል። ህዝቡ ይበል ተብሎ ዲያቆኑ አይደረብም። ዲያቆኑ ይበል ተብሎ ዲያቆኑ እያለ ህዝቡ አይደረብም። ስለዚህ ለዲያቆኑም ይዲ ይላል፣ ይበል ዲያቆን ማለት ነው። የንፍቀ ዲያቆኑም ደግሞ ንፍቀ ዲያቆን ይላል። የምክትሉ ዲያቆን ድርሻ ነው። ለህዝቡ ደግሞ ይህ ተብሎ በምህጻረ ቃል ተጻፈ። ይበሉ ህዝብ፣ ህዝቡ ይበሉ፣ ህዝቡ ይመልሱ ማለት ነው። ስለዚህ በዚህ መልኩ ነው ተሰጥኦ ተዋስኦ ይባላል። ምልልስ ማለት ነው በግዕዝ ተዋስኦ ወይም ዳያሎግ ማለት ነው። you say something I say something። ካህኑ ይመራል። ተራዬ ሲደርስ የህዝቡ ከሆነ ህዝቡ ይላል ሆ ብሎ። የዲያቆኑ ድርሻ ከሆነ ዲያቆኑ ይላል። ንፍቁም አይደረብበትም የዋናው ዲያቆን ከሆነ። የንፍቁ ዲያቆን ተራ ሲመጣ ዋናው ዲያቆን አይደረብበትም ወይ ቄሱ አይደረብበትም። ዋናው የንፍቁ ካህን በተራ ሲመጣ ዋናው ካህን አይደረብበትም። ጠብቆ ስንዱ እመቤት ናት ቤተክርስቲያን የምንለው እዚህ ነው። የተሰነደ ነው፣ ስርዓት የተጠበቀ ነው። ስለዚህ ዋናው ካህን አሃዱ አብ ቅዱስ፣ አሃዱ ወልድ ቅዱስ፣ አሃዱ ውእቱ መንፈስ ቅዱስ። አንዱ አብ ቅዱስ ነው፣ አንዱ ወልድ ቅዱስ ነው፣ አንዱ መንፈስ ቅዱስ ነው ሲል ህዝቡ በአማን አብ ቅዱስ በአማነ ወልድ ቅዱስ በአማን ውእቱ መንፈስ ቅዱስ። ምን ብለው መለሱ ህዝቡ? አብ በእውነት ቅዱስ ነው፣ ወልድም በእውነት ቅዱስ ነው፣ መንፈስ ቅዱስም በእውነት ቅዱስ ነው። ይሄ እምነት ምስክርነት፣ ይሄ መጽሐፍ ቅዱሳዊ ነው። ምን ልብ ወለዳለው? የሰው ፍላጎት የለውም። ይሄ ዘላለማዊ ምስክርነት ነው። ከዛ ካህኑ ይላል ሰብሕዎ ለእግዚአብሔር ኩልክሙ አሕዛብ ሁላችሁም እግዚአብሔርን አመስግኑት። ይሄ ደግሞ መዝሙረ ዳዊት ላይ ያለ ነው። መዝሙረ ዳዊት ቆይ እስቲ እኔ በቃሌ ጥቅስ አንዱ ድክመቴ ወይም ስንፍናዬ ጥቅሶች አልሸመድድም፣ አገኘዋለሁ ቦታውን። ከመዝሙረ ዳዊት የወጣ ነው ደግሞ ይሄም አሁን የሚመላለሱት ማለት ነው። አሐዱ አብ ቅዱስ መዝሙር 117 ላይ ነው። መዝሙር 17 ሰብሕዎ ለእግዚአብሔር የሚለውን መዝሙር ማለት ነው የቅዱስ ዳዊት ነው። አሕዛብ ሁሉ እግዚአብሔርን አመስግኑት ሲል ህዝቡ ወይሴብሕዎ ኩሎሙ ሕዝብ ብለን እንመልሳለን። ህዝብም ሁሉ ያመሰግኑታል ማለት ነው ሲተረጎም። ከዛ ደግሞ አሁን ካህኑ ምን ይላል? እስመ ጸንዐት ምሕረቱ ላዕሌነ ምህረቱ በእኛ ላይ ጸንታለችና ሲል ህዝቡ ደግሞ ጽድቁ ለእግዚአብሔር ይሄሉ ለዓለም የእግዚአብሔርስ ቸርነቱ ለዘላለሙ ይኖራል ብለን እንመሰከር። ያውን ምን እውነት አይደለም? ምን ሐሰት ይገኝለታል? ስብሐት ለአብ ወወልድ ወመንፈስ ቅዱስ። እንግዲህ ለአብና ለወልድ ለመንፈስ ቅዱስ ምስጋና ይገባል ማለት ነው። ይሄን ራሱን እንደግማለን፣ ህዝቡም ይደግማሉ። ይእዜኒ
ዘልፈኒ ወላ ዓለመ ዓለም አሜን ሃሌሉያ። ለአብና ለወልድ ለመንፈስ ቅዱስ ምስጋና ይገባል፣ ዛሬም ዘወትርም ለዘላለሙ አሜን ሃሌሉያ። ይሄ እንግዲህ በአንድ የተወጣሁት ለምንድን ነው? ካህኑ ያለውን ኤግዛክትሊ ዘሴም ዜማ ዘሴም ወርድ ህዝቡ ስለሚደግሙ ነው። ይበል ካህን ይበል ህዝብ። ከዛ ዲያቆኑ ለጸሎት ተነሱ። እንግዲህ የዲያቆኑ ስራ ምንድን ነው ካልሽኝ፣ ለጸሎት ተነሱ ይላል፣ ስገዱ ይላል፣ አስተውሉ ይላል፣ ወደ ምስራቅ ተመልከቱ ይላል፣ እርስ በርሳችሁ እጅ ተነሳሱ ይላል። ትእዛዝ ያስተላልፍልናል ማለት ነው። ለጸሎት ተነሱ ማለት ፊዚካሊ ዝም ብላችሁ ቁሙ ማለት አይደለም። ህሊናችሁን ሰብስቡ፣ ህሊናችሁን አዘጋጁ፣ ህሊናችሁን መንፈሳችሁን አዘጋጅታችሁ ለምስጋና። ምክንያቱም በሰማያዊ አምላክ ፊት ነው ቆም ነው። በፊታችን እኮ የተቀመጠው የክርስቶስ ስጋና ደም ነው። ህብረት እያደረግን ያለነው እኮ ከቅዱሳን መላእክት ጋር ጌታ ክርስቶስ በአካል በሚገኝባት ሰማያዊ ቤተክርስቲያን ነው። ስለዚህ ህሊናችንን እንድንሰበስብ፣ ለጸሎት እንድንቆም፣ እንድንተጋ፣ እንዳንዘናጋ፣ በዓለም ሐሳባችን ቅድም ቁሙ ዋጽሙ እንደተባለው ምንድነው በማስተዋል አዳምጡ ብሎ ካህኑ ገና ወደዚህ ወደዛ ወለም ዘለም እንዳንል እንዳስጠነቀቀን ያን እንድናረግ ያረጋል። ተንሱ ለጸሎት ተንስ ለጸሎት እግዚኦ ተሳለን። ዲያቆኑ ለጸሎት ተነሱ ሲል ህዝቡ አቤቱ ይቅር በለን ብሎ ይጸልያል ማለት ነው። ከዛ ካህኑ ደግሞ ሰላም ለኩልክሙ ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ ሲኦል ሄዶ ነፍሳትን ከሲኦል በበዘበዘበት ሰዓት ሰላም ለሁላችሁ ይሁን ያላቸውና ያንን ነው እንግዲህ ካህኑ ሰላም ለሁላችሁ ይሁን ሲል ህዝቡ ደግሞ ምስለ መንፈስከ እንደ ቃልህ ይደረግልንም ሊባል ይችላል። ከመንፈስህ ጋራ ማለት ምን ማለት ነው? ከአንተም ጋር ይሁንልህ። አሁን ሰላም ለሁላችሁ ይሁን አይደል ያለው? ለካህኑ ደግሞ ምን እንላለን? ህዝቡ ከአንተም ጋር ይሁንልህ። ምክንያቱም እሱ ህብረት ነዋ፣ የተለየ የለም። እያንዳንዳችን እኮ የጌታ እኮ ብልቶች ነን አይደል እንዴ? ቤተክርስቲያን የቤተ ክርስቶስ ራሷ ነው። ቤተክርስቲያን ደግሞ አካሉ ናት። እያንዳንዶቻችን ደግሞ ብልቶቹ ነን። ስለዚህ ማንም የሚለይ የለም ማለት ነው። በዛ ውስጥ ህብረት ሆነን ህዋስ ሆነን ያለ ነው ማለት ነው። ስለዚህ አንዱ ለአንዱ ይጸልያል። ካህኑ ለኛ ሰላም ለሁላችሁን ሲል፣ እኛ ደግሞ ምስለ መንፈስ ጋር ከመንፈስ ጋር ከአንተም ጋር ይሁንልን። ከዛ የሚጸለይ ጸሎት አለ። ለኛ በጎ ነገርን ያደረገ ይቅር ባይ እግዚአብሔር እናመሰግነዋለን። ይቅር ባይ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ አባት ሰውሮናልና፣ ረድቶናልና፣ ጠብቆ አቅርቦናልና፣ ወደ እርሱም ተቀብሎናልና፣ አጽንቶ ጠብቆናልና፣ እስከዚህ ሰዓት አድርሶናልና አሁንም ክብርት በምትሆን በዚህች ዕለት በህይወታችን ዘመን ሁሉ በፍጹም ሰላም ሁሉን የሚይዝ አምላካችን እግዚአብሔር ይጠብቀን ዘንድ እንለምነው ሲል ጸልዩ ብሎ ዲያቆኑ ያዛል ማለት ነው። በአንክሮ እንድንጸልይ። ከዛ አሁን ምን ይላል? ካህኑ አሁንም ይቀጥላል ይላል። ጌታችን እግዚአብሔር የጌታችን የአምላካችን የመድኃኒታችን ኢየሱስ ክርስቶስ አባት በስራ ሁሉ ላይ ስለ ስራ ሁሉ በስራም ሁሉ ውስጥ እናመሰግናለን። ሰውረህናልና፣ ረድተናልና፣ ጠብቀህናልና፣ ወደ አንተ አቅርበህ ጠብቀህናልና፣ አጽንተህ ጠብቀህናልና፣ እስከዚህችም ሰዓት አድርሰናልና። አየሹ ኮንተንቱ እንዴት አይነት ፓወርፉል ጸሎት እንደሆነ። የጠበቀን እግዚአብሔር፣ የከለለን እግዚአብሔር፣ የማረን እግዚአብሔር፣ የጠበቀን እግዚአብሔር፣ አምላካችን እግዚአብሔር። ይሄንን ነው እያጎላች ያለችው ቤተክርስቲያን። ከዛ እግዚአብሔር ይምረን ዘንድ ይላል ዲያቆኑ። በእኛም ላይ ይቅር ይል ዘንድ ሹ ለምኑ። ስለኛ ከቅዱሳን ጸሎትን ልመናን ይቀበል ዘንድ ሁልጊዜ ባማረ ነገር ብሩክ ከሚሆን ምስጢር አንድነት እንድንቀበል የበቃን ያደርገን ዘንድ ኪሪያ ላይሶን። አሁን ኪሪዬ ኤሌይሶን ነው ኦሪጂናሉ። ኪሪዬ ኤሌይሶን
ይቅር በለን አቤቱ ይቅር በለን ማለት ነው። ያው በተለምዶ ኪሪያ ላይሶን ወደሚል መጥቷል። ኪሪያ አይ ቲንክ የሴት ጾታ ነው። ስለዚህ ኪሪኤ ኤሌይሶን ነው፣ ግን ኪሪያ ላይሶን በልምድ ወደዛ እንደመጣ አንዳንድ መጽሐፍት የቀሲስ መጽሐፍትም ላይ እንደዛ ተብሎ ተጽፏል ማለት ነው። ኪሪያ ላይሶን ትርጉሙ አቤቱ ይቅር በለን ማለት ነው። ከዛ እንግዲህ ስለዚህ እንለምናለን፣ ከቸርነትህ እንሻለን፣ ሰውን የምትወደው የክብርት የምትሆን ይችን ዕለት እንድንፈጽም ስጠን። ሕይወታችንን ዘመን ሁሉ በፍጹም ሰላም አንተን ከመፍራት ጋራ ቀናትን ሁሉ መከራውንም ሁሉ የሰይጣንንም ስራ ሁሉ የክፉዎች ሰዎችንም ምክር የጠላትንም መነሳት የተሰወረውና የተገለጸውን ይህን ሁሉ አርቅልን። በጣም የሚገርምሽ አሁን ለምሳሌ አስራት በኩራት በቤተክርስቲያን ውስጥ ይሰጣል አይደለም? አስራት በኩራት ለእግዚአብሔር የሚያመጡ ብዙ ሰዎች አሉ። ስለ መባ ስለሚያመጡ ሰዎች ንፍቁ ይጸልያል ማለት ነው። የመባ ጸሎት አሁን ስሚው፣ ይሄንን ፓወርፉል ጸሎት ነው። ዳግመኛ ሁሉን የሚይዝ የጌታችንና የመድኃኒታችን የኢየሱስ ክርስቶስ አባት እግዚአብሔርን እንማልዳለን። ከሁሉ በላይ በምትሆን በከበረች በአንዲት ቤተክርስቲያን መባ ስለሚያገቡ መስዋዕቱን፣ ቀዳማያቱን፣ ከአስር አንዱን የመታሰቢያ ምስጋና ብዙውንና ጥቂቱን የተሰወረውና የተገለጸውን ይሰጡ ዘንድ ሲወዱ፣ በጣም የሚገርመኝ ፓርቴ ነው። ሲወዱ የሚሰጡት ከሌላቸው ላይ ፈቃዳቸውን ተቀብሎ መንግስተ ሰማያትን ይሰጥ ዘንድ ለሁሉ በረከትን የሚያድልበት ስልጣን ገንዘብ የሚሆን አምላካችን እግዚአብሔር። እንግዲህ ቤተክርስቲያን ላመጡ ብቻ አይደለም የምትጸልየው ማለት ነው። ማምጣት ፈልገሽ ግን የለሽም ገንዘብ አይደል ወይ ዳነሽ ወይም የለሽም የምትሰጪው ስጦታ የለም፣ ግን ልብሽ ግን መባ ይዞ ለመምጣት ስጦታ ለመምጣት ይፈልጋልና ቤተክርስቲያን ያመጡትን ሁሉ ተቀበልላቸው ትልና ሊያመጡ ወደው ልባቸው ፈቅዶ ሊያመጡ ከሌላቸውም ሁሉ አንተ ፈቃዳቸውን ተቀብለ ባርካቸው ብላ ትጸልያለች ቤተክርስቲያን ማለት ነው። እና ጸልዩ በእንተ ለያበቡ መባአ ብሎ ንፍቁ ዲያቆን አሁን ተራው ሲደርስ በዜማ ጸልዩ በእንተ ለያበው መባ ስለሚያገቡ ሰዎች ጸልዩ ሲል ህዝቡ ምን ይላል? ይበሉ ህዝብ ተወከፍ መባኦሙ ለአኀው ወተወከፍ መባኦን ለአኀት ለነኒ ተወከፍ መባነ ወቁርባነነ ይልና የወንድሞችን መባ ተቀበል፣ የእህቶችንም መባ ተቀበል፣ የእኛንም መባችንን ቁርባናችንን ተቀበል ብሎ ይጸልያል። እንግዲህ ቅድም እንደተናገርኩት እንደሰማችሁኝም ምናልባት ዘግይታችሁ የመጣችሁ ሰዎች አጭር ደቂቃ ይሆናል አብራችሁን የቆያችሁት፣ ረጅም ሰዓት ተቀምጠናልና እህቴንም እንዳላሰለቻትም፣ በእርግጥ የሚያሰለች አይደለም፣ የእግዚአብሔር ቃል ዘላለማዊ ሕይወት የምናገኝበት ነው። ሰፊ ስለሆነ በአንድ ክፍል ለመጨረስ መሞከር ራሱ ፍትሃዊ ስለማይሆን ልክ ንስግድ እስከሚለው ድረስ ልክፋውና የተወሰኑ ክፍሎችን ጨምሬ ከዛ በኋላ እየጠቀለልን እንሄዳለን። ምን ይመስልሻል? ጥሩ ነው። እሺ። ስለዚህ ይህን ካለ በኋላ እንግዲህ ንፍቋውንም ቀጥሎ ይህንኑ የመባ ጸሎት ይቀጥላል። ሁሉን የምትገዛ አምላካችን እግዚአብሔር እንለምናለን፣ እንማልዳለን ከሁሉ በላይ በምትሆን በአንዲት ቅድስት ቤተክርስቲያን ውስጥ መባ ስለሚያገቡ ሰዎች መስዋዕቱን መጀመሪያውን ከአስር አንዱን የመታሰቢያ ምስጋና ብዙንና ጥቂቱን የተሰወረውና የተገለጸውን ይሰጡም ዘንድ ሲወዱ የሚሰጡት ከሌላቸው ላይ ፈቃዳቸውን ተቀብለ ለሁሉም የበረከት ዋጋን ስጥ፣ እድል ፈንታ ትሆን ዘንድ ለዘላለሙ አሜን። እዚህ ላይ ይቋጫል። ከዛ በኋላ እንግዲህ የህብስት ጸሎት ወይም ጸሎተ እንፎራ የሚባል ትልቅ ጸሎት አለ። መምሬ ኢየሱስ ክርስቶስ ከቀዳማዊ አብ ጋራ አንድ የምትሆን ንጹሕ የሚሆን የአብ ቃል ማህያዊ መንፈስ ቅዱስም ቃል ከሰማያት የወረድክ። አሁን ተመልከቱ፣ ከሰማያት የወረድክ እኔ ከሰማይ የወረድኩ ሕይወት እንጀራ ነኝ ብሎ በዮሐንስ 5 ላይ ቅድም አንስተን ተማምረናል። የማህያዊ መንፈስ ቅዱስም ቃል ከሰማያት የወረድክ ሕይወት ህብስት አንተ ነህ። ስለ ዓለሙ መዳን ነውር የሌለበት መስዋዕት እንድትሆን መናገርን አስቀደምክ። አሁንም ከበጎነት ቸርነት እንለምናለን እንማልዳለንም። ሰው ወዳጅ ሆይ ያንተ በሚሆን በዚህ በመንፈሳዊ ታቦት ላይ ባኖር ነው በዚህ ህብስት ላይና በዚህ ጽዋ ላይ ፊትህን ግለጽ። ይህንንም ጽዋ ይህንን ህብስት ባርከው፣ ይህንንም ጽዋ አክብረው ብሎ ይባርካል። የመባረክ ስራ ይሰራል።
ይህ ንጹሕ ሥጋን ይሆን ዘንድ ለውጠው፣ በዚህ ጽዋ ውስጥ የተቀዳውን ወይን የከበረ ደምህን ይሁን፣ ለሁላችንም ያደረገ ለነፍሳችንና ለሥጋችን ለልቦናችንም ፈውስ ይሆን ዘንድ። አየሽ ቅድም ያልኩትን ለነፍሳችንና ለሥጋችን ለልቦናችንም ፈውስ ይሆን ዘንድ ነው። አምላካችን ክርስቶስ የሁላችን ንጉሥ አንተ ነህ። ሌላ ንጉሥ ምን አለ? አሁን ኦርቶዶክሳዊት ቤተክርስቲያን አምላኳ ገሌ ነው፣ የምታመልከው ገሌ ነው፣ ብዙ አማልክት አሏት፣ አንድ አምላክ ነው ያላት፣ ስሙም እግዚአብሔር ይባላል። አብ ወልድ መንፈስ ቅዱስ ቅድስት ሥላሴ። ከዚህ በላይ ወይም ከዚህ ሌላ አምላክ የላትም ኦርቶዶክሳዊት ቤተክርስቲያን። ከየት አምጥተው ሰዎች አምላኮቿ ብዙዎች ናቸው፣ የምታመልከው ቅዱሳን ታመልካለች፣ ማርያምን ታመልካለች፣ ጻድቃንን ታመልካለች፣ መላእክት ከየት አገኘው ወዳጄ ስትባልም ተሰምታ አታውቅም ቤተክርስቲያን። አምላካችን ክርስቶስ የሁላችን ንጉሥ አንተ ነህ። ከፍ ያለ ምስጋናና ክብር ስግደትም ለአንተ እንልካለን። ቸር ከሚሆን ከሰማይ አባት ጋራ ከአንተ ጋራ ከሚተካከል ከማየ መንፈስ ቅዱስም ጋራ ዛሬም ዘወትርም ለዘላለም። ሚስጥረ ሥላሴውን አየሽ ሲደመድመው ቸር ከሚሆን ከሰማይ አባት ጋር ከአንተ ጋር ከሚተካከል በቃ በስልጣን በመለኮት በሕልውና በአገዛዝ ፍጹም አንድ ሚስጥረ ሥላሴ የሚተካከል ከመንፈስ ቅዱስ ጋራ ማየ ከመንፈስ ቅዱስም ጋራ ዛሬም ዘወትርም ለዘላለሙ ይልና ከዛ እንግዲህ ጸሎተ ዕጣን ይጸለያል። ጸሎተ ዕጣን እንግዲህ ዕጣን ለምን ያስፈልጋል? የዕጣንን አስፈላጊነት ከመጽሐፍ ቅዱስ አይተናል። ያን ዕጣን እግዚአብሔር እንዲቀበል በደንብ አባቶች በለሆሳስ የሚጸልዩት አለ። ከዛ ስግዱ ይላል ዲያቆኑ ማለት ነው። ያዛል ይላል፣ ስገዱ ይላል። መስገድ ለምን ያስፈልጋል? ለማን ነው የሚሰገደው? ከመንበሩ ፊት ለምን እንሰግዳለን? እኛ በመስዋዕቱ ፊት ነው የምንሰግደው፣ በክርስቶስ ፊት። ምክንያቱም አሁን ከፊታችን ያለው እኮ እየተፈተተ ያለው ክርስቶስ ስጋና ደም ነው። ያም ደግሞ ታቦቱ ደግሞ ምንድነው ለስሙ ጉልበት ያለው ሁሉ ይንበርከክ ለተባለለት የክርስቶስ አልፋና አልፋ ወኦ የሚል ዘላለማዊ ሕያው ስሙ ነው የተጻፈበት በታቦቱ ላይ ወይም በጽላቱ ላይ። ለዛ ነው የምንንበረከከው። እና መንበርከክ ደግሞ በመንበር ፊት ከየት አመጣችሁት ከተባለ ራእይ መጽሐፍ ላይ መሄድ ነው። 24ቱ ካህናት 24ቱ እነዛ አለቆች የተባሉት ወይም እኛ 24ቱ አለቆች የተባሉት ነጫጭ ለብሰው በመንበሩ ዙሪያ ታዩ ያልናቸው ቀደም ያነበብነው መጨረሻ ላይ ለማን ለዚህ ለመሲሁ ወይም መስዋዕት ለሆነው ተንበርክከው በመንበሩ ፊት ሰገዱ ይላል። አክሊላቸውንም ከጭንቅላት የወርቅ አክሊላቸውን ከጭንቅላታቸው አውልቀው በመንበሩ ፊት ሰገዱ እንደተባለ በመንበሩ ፊት እንሰግዳለን። ስግዱ ላይ ያዘናል። በፍርሃት ለእግዚአብሔር ስገዱ ይላል። አቤቱ በፊትህ ከዛ በኋላ እንግዲህ አሁን ይሄ መጨረሻ የምገልጸው ነው። ሌላውን ለሌላ ጊዜ እንተዋለን። ፍትሐት ዘወልድ የሚባል ትልቅ ጸሎት አለ። እሱን ከጸለዩ በኋላ በእንተ ቅድሳት የሚባል አለ። ሰፊ ስለሆነ ከሱ ብንጀምር ይሻላል በሚቀጥለው ክፍላችን እና ይሄ በእንተ ቅድሳት ባጭሩ ቤተክርስቲያን በጣም ሰፊ የሆነ አገልግሎት እንዳላት የምትጸልይለት አካል ውስን እንዳልሆነ ምክንያቱም ዲያቆኑ የሚያነባው ክፍል ነው። በሚቀጥለው ስንገናኝ እንደ እግዚአብሔር ፈቃድ በደንብ አድርገን እናብራራዋለን። ጸሎቱንም አነበዋለሁ። የማይጸለይለት የለም። ስለ ነገስታት ይጸለያል፣ ስለ ሀገር መሪዎች ይጸለያል፣ ስለ መኳንንት ይጸለያል፣ ስለ ፓትርያርኩ ይጸለያል፣ ስለ ሊቃነ ጳጳሳቱ ይጸለያል፣ ስለ ካህናት ይጸለያል፣ ስለ ዲያቆናት ይጸለያል፣ ስለ ዘማሪያን ይጸለያል፣ ስለ ሰንበት ተማሪዎች ይጸለያል፣ ስለ መጽሐፍ አንባቢዎች ይጸለያል፣ ስለ ህዝቡ ይጸለያል፣ ባል ስለሞተባት ይጸለያል፣ ስለ ዝናቡ ይጸለያል፣ ስለ ጎርፍ ውሃ ወይም ስለ ወንዝ ውሃ ይጸለያል። ከልኩ እንዳያልፍ እኮ ነው። የሚገርም ነው። ከልኩ አልፎ እንዳያጥለቀልቅ። አሁን አዋሽ ተጥለቅልቆ ስንት ህዝብ አፈናቀለ እንደሚባለው እንደዛ እንዳይሆን እግዚአብሔር በምሕረት ምድርን እንዲጎበኛት በቃ ሁሉ በልክ እንዲሆን ከልኩ ከወሰኑ እንዳያልፍ እንዲህ እያለ ስለ ምድር ፍሬ የምድር ፍሬ የተዘራው ሁሉ ደርቆ እንዳይቀር ይህን ሁሉ እያነሳች በዚህ በእንተ ቅድሳት በሚባለው የጸሎት ክፍል ቤተክርስቲያን በስፋት ትጸልያለች። ዛሬ ነበብ የሚባሉ ደክማታል ታችን እንዳይደክማት በመሰረት ምን አልሽኝ? ነው አልደከመኝም ዶክተር። አልደከመሽም? እሺ አልደከመኝም፣ ግን እንዳናረዝመው አናረዝመው በቃ እሱም ብቻ ይነበብ እያሉ ስለሆነ እናንብበውና በሚቀጥለው ስንመለስ እሱን እንደመነሻ አድርገን ወይም እሱን ጠቀስ አድርገን እንደመከለስ አድርገን ወደ ሌላው እንሄዳልና የበእንተ ቅድሳት ዲያቆኑ ነው ዋናው ዲያቆን ነው የሚያነበው እና ያ ዲያቆን ምን እያለ ያነባል መሰለሽ? ዘጋሁትና እሺ
ረጅም ነው። እኔ ራሱ አቅም ያስፈልገኛል። እሺ አንድ ስለምታደርግ ስጋውና ደሙ እግዚአብሔር በይቅርታው እንዲያደርገን ዘንድ ሰላምን እንማልዳለን እና በእያንዳንዱ እንደዚህ ሲያቆም አንዱን እንማልዳለን ብሎ ሲጨርስ ህዝቡ በየምዕራፉ አሜን ኪሪዬ ኤሌይሶን ወይም አሜን ኪሪያ ላይሶን አቤቱ ይቅር በለን ወይም በአማርኛ አቤቱ ይቅር በለን አቤቱ ይቅር በለን እያሉ ይጸልያሉ ማለት ነው፣ አብረው ከዲያቆኑ ጋር ማለት ነው። እግዚአብሔር የእሱን ሃይማኖት በንጹህ እንድንጠብቅ ይሰጠን ዘንድ ስለ ሃይማኖታችን እንማልዳለን አሜን ኪሪያ ላይሶን ይላሉ ህዝቡ። እስከ ፍጻሜያችን ድረስ እግዚአብሔር በመንፈስ ቅዱስ አንድነት ይጠብቀን ዘንድ ስለ አንድነታችን እንማልዳለን። በመከራችን ሁሉ እግዚአብሔር የትዕግስትን ፍጻሜ ይሰጠን ዘንድ ስለ ነፍሳችን ትዕግስት እንማልዳለን። ቅዱሳን ስለሚሆኑ ነቢያት ከእሳቸው ጋር እግዚአብሔር ይቆጥረን ዘንድ እንማልዳለን። ከቅዱሳን ጋር ስለመቆጠር የቅዱሳን ህብረት እንድንሆን እነሱ ደስ እንዳሰኙ ደስ ልናሰኘው እግዚአብሔር ማገልገሉን ይሰጠን ዘንድ ድል ፈንታቸውንም ያድለን ዘንድ አገልጋዮቹ ስለሚሆኑ ሐዋርያት እንማልዳለን። ከሐዋርያት ወገን እንዲያደርገን ወይም እንደነሱ እንዲቆጥረን አገልግለን እንድናልፍ በቅን ማለት ነው። እግዚአብሔር ለኛ የሰማዕትነትን ስራ ይሰጠን ዘንድ ቅዱሳን ስለሚሆኑ ሰማዕታት እንማልዳለን። ከታች አይቻለሁ በአርሲ ለሚታረዱ ክርስቲያኖች ድምጽ ይሁኑ የሚል የወንድሞቻችንና የእህቶቻችን ጥሪ። እነዚህ እኮ ሰማዕታት ናቸው። የተገደሉት በስጋ ነው። በእውነት ለመናገር ያሳዝናል። በግፍ ማንም መሞት የለበትም። በግፍ የሚሞት ሁሉ ልናለቅስለት ልናዝንለት ይገባል። ግን ሰማዕትነትን ደግሞ እንደተቀበሉ እንዳትረሱ፣ የክብር አክሊል እንደሚጠብቃቸው። ለዚህ እኮ ነው ቤተክርስቲያን ዕለት በዕለት ትጸልያለች። እግዚአብሔር ለኛ የሰማዕትነትን ስራ አየሽ፣ ከባድ ጸሎት እኮ ነው። ለኛ የሰማዕትነትን ስራ ይሰጠን ዘንድ ቅዱሳን ስለሚሆኑ ሰማዕታትን እንማልዳለን። ተመልከች እንግዲህ በሊቢያ እነዛ ወንድሞቻችን ሲታረዱ እኮ ምርጫ ነበራቸው እኮ አይደለ? ወይ ክርስቶስን መካድ ወይንም ደግሞ ክርስቶስን አልክድም የመጣውን እቀበላለሁ፣ ስትፈልግ ተኩሰ ግደለኝ፣ ስትፈልግ ረዳኝ ነው። ያን መረጡ። ይሄ እኮ ነው ጸሎት፣ በቃ የሰማዕትነትን ስጥ። ምክንያቱም አክሊል እንድንቀናጅ ብዙም ያፈገፍጋላ። አረ ይቅርብኝ የምን ክርስቶስ ብሎ እኮ የሚክድ እኮ ይከሰታል። በተለይም ደግሞ በእኛ ዘመን በመጨረሻው ዘመን ብዙዎች እንደሚጠፉ ይታወቃል። ስለዚህ ያን ስለምታውቅ ቤተክርስቲያን እግዚአብሔር ለኛ የሰማዕትነትን ስራ ይሰጠን ዘንድ ቅዱሳን ስለሚሆኑ ሰማዕታት የምንጸልየውን ጸሎት ኃይሉን ማወቅ ያስፈልጋል። ስለዚህ በአርሲ በግፍ የተገደሉ ወንድሞቻችን እህቶቻችን እግዚአብሔር የክብር አክሊል ያቀዳጅልን። የሚመለከተው አካል ደግሞ ለእነዚህ ክርስቲያኖች ይድረስላቸው። ስለዚህ የምትችሉት ሁሉ በምትችሉት መንገድ ሁሉ ድምፅ ሁኑ ነው። የቤተ ክርስቲያን አገልጋዮች እነሱ ናቸውና እግዚአብሔር እነሱን ለረጅም ወራት ይሰጠን ዘንድ ያለ ነውር በንጽህና ሆነው በእውቀት የሃይማኖትን ቃል ያቀኑ ዘንድ ስለ ብፁዕ ቅዱስ ፓትርያርክ ስለ አባ ማትያስ አሁን ያሉት እሳቸው ስለሆኑ በሁሉም በዓለም ሁሉ አባ ማትያስ ስም ይጠራል። ስለ ብፁዕ ቅዱስ ብለን ነው ፓትርያርካችንን የምንጠራው። ብፁዕ ቅዱስ ፓትርያርካችን ስለ አባ ማትያስ ብፁዕ ስለሚሆን ስለ ሊቀ ጳጳሳችን እኔ ባለሁበት ሀገረ ስብከት ብፁዕ አቡነ ናትናኤል ስለሆኑ ስለ አባ ናትናኤልን ማልዳለን ብለን የሀገረ ስብከቱን ሊቀ ጳጳስ እናነሳለን። አዲስ አበባ ከሆነ አባ ሕርያቆስ ናቸው። ስለ አባ ሕርያቆስ ሌላ ቦታ ኡጋንዳ አቡነ ማቴዎስ ናቸው። ስለ አባ ማቴዎስ እንማልዳለን። አሁን ማቴዎስ ነው እሱ ናትናኤል ብለሽ ግር እንዳትዪ፣ ሀገረ ስብከታቸው ስለሆነ ያ ቤተክርስቲያን እንደራሴዎች ናቸው፣ ተወካዮች፣ የቅዱስ ሲኖዶስ ተወካዮች፣ በዛ ግዛት የተመደቡ የቤተክርስቲያን አምባሳደሮች ስለሆኑ ስማቸው ይጠራል በየሀገረ ስብከታቸው ማለት ነው። አንዳንዴ ደግሞ ለአገልግሎት ተደርበው መጥተው ከሆነ ለንግስ ለምን ለክብረ በዓል ከሀገረ ስብከታቸው ውስጥ ብፁዓን አባቶች ይገኛሉ። ያኔ ሲገኙ ሁሉም ይዘረዘራሉ። ስንጠራ ግን አስቀድመን የምንጠራው የሀገረ ስብከቱን ሊቀ ጳጳስ ነው። ለምሳሌ አሁን ኡጋንዳ ተጋብዘው እና አቡነ ማቴዎስ ሌሎች ናትናኤል የሚባሉ ቢመጡ መጀመሪያ ስለ ብፁዕ ሊቀ ጳጳሳችን ስለ አባ ማቴዎስ እንዲሁም ስለ ብፁዓን ሊቃነ ጳጳሳት ስለ አባ ገሌ ብለው ይዘረዘራሉ ማለት ነው። ስርዓቱን በደንብ ማወቅ ያስፈልጋል። ለምን እንድነው ራንደም ላይ አይደለም ስም የምንጠራው፣ ስርዓት አለው ስምም ስንጠራ። ከዛ የፈጽመው ሊፋጠኑ መፋጠን የክህነትን ስልጣን ለካህናት ይጸለያል ብያለሁ። የክህነትን ስልጣን ከነሱ እግዚአብሔር እንዳያርቅ መትጋትን እሱን መፍራትንም እስከ ፍጻሜ ይሰጥልን ዘንድ ድካማቸውንም ይቀበል ዘንድ ስለ ቀሳውስት እንማልዳለን። አየሽ ካህን ደካማ ሊሆን ይችላል፣ በስራው ሰው ስለሆነ ሊደክም ይችላል፣ የስጋ ስራ ሊፈጽም ይችላል፣ ሊደክም ይችላል እና ድካሙን ተቀበልለት እያለ እኮ ነው ዲያቆኑ እያሳሰበ ያለው። በቃ አትቀየመው እና ክህነቱን ተቀበልለት፣ ክህነቱን ጠብቅለት እያለ ይጸልያል። ከዛ ፈጽመው ሊፋጠኑ መፋጠንን እግዚአብሔር ይሰጣቸው ዘንድ በቅድስና የሚቀርቡ ዘንድ ድካማቸውንና ፍቅራቸውን የሚያስብ ዘንድ ስለ ዲያቆናት እንማልዳለን።
ዲያቆናት ደግሞ ለተልእኮ ምስጢር የሚፋጠኑ ናቸው፣ የሚላላኩ ናቸው በቤተክርስቲያን በቤተ መቅደስ አገልግሎት። ስለዚህ ዲያቆኑም በንጽህና እንዲያገለግል እግዚአብሔርን በመፍራት እንዲያገለግል፣ ቅድም እንዳልኩት ክህነት የክብር መገለጫ፣ የቅድስና የንጽህና መገለጫ። የክህነት አገልግሎት ስትሰጪ ደግሞ በንጽህና በቅድስና እግዚአብሔርን በመፍራት በትህትና መቅረብ ስላለብሽ ስለ ዲያቆኑም ይጸልያል። ዲያቆኑ እንዳይወድቅ፣ ዲያቆኑ እንዳይስት፣ ዲያቆኑ እንዳይሳሳት ማለት ነው። ቤተክርስቲያን ትጸልያለች፣ ታስበዋለች ዲያቆናትን የሃይማኖታቸውን ትጋት ሊፈጽሙ እግዚአብሔር ይሰጣቸው ዘንድ ስለ ንፍቀ ዲያቆናት፣ ስለ አንባቢዎችም፣ ስለ መዘምራንም። አሁን መዘምራኑም የሰንበት ተማሪው፣ ንፍቀ ዲያቆኑም፣ አንባቢውም፣ ሌላ ሁሉ እግዚአብሔር አገልግሎቱን እንዲቀበልለት ጸልያለች። ከዛ ደግሞ ልመናቸውን ይሰማቸው ዘንድ ይልቁንም የመንፈስ ቅዱስን ሀብት በልቦናቸው ያሳድርባቸው ዘንድ ድካማቸውንም ይቀበል ዘንድ ስለ ባልቴቶች ረዳትም ስለሌላቸው፣ አይ ረዳት ስለሌላቸው፣ ስለ አሮጊቶቹ፣ ስለ አዛውንቱ በቃ እግዚአብሔር ወይ አስባቸው እያለች ቤተክርስቲያን ጸልያለች። እግዚአብሔር የድንግልናቸውን ዋጋ ወይም አክሊል ይሰጣቸው ዘንድ ለእግዚአብሔርም ወንዶችም ሴቶች ልጆች የሆኑ ዘንድ ድካማቸውንም ይቀበል ዘንድ ስለ ደናግል እንማልዳለን። በድንግልና ዓለምን ንቀው እግዚአብሔርን አገልግለው እያገለገሉ ያሉ ደግሞ አሉ ደናግላን። እነሱንም ድንግልናቸውን እግዚአብሔር እንዲቀበልላቸው አገልግሎታቸውን ለሱ ሲሉ ዓለምን ንቀው መለየታቸውን እግዚአብሔር በፍቅር እንዲቀበላቸው በመታገሳቸው ዋጋቸውን ይቀበሉ ዘንድ እግዚአብሔር እንዲሰጣቸው ስለሚታገሱ ሰዎች እንማልዳለን። ስለዚህ ትዕግስት እንዲሰጠን ስለሚታገሱ ሰዎች ሁሉ እግዚአብሔርን እንለምነዋለን። በንጽህና ሆነው ይጠብቁ ዘንድ እግዚአብሔር ፍጹም ሃይማኖት እንዲሰጣቸው ስለ ሕዝባውያንና ስለ መሃይምናን፣ ስለ ሕዝቡ ደግሞ ስለ ሕዝባውያንና ስለ መሃይምናን እንማልዳለን። በጎውን ዕድል ኃጢአትን ለማስተስረይ ሁለተኛ መወለድ የሚገኝበትን ሕጽበት እግዚአብሔር ይሰጣቸው ዘንድ በቅድስት ሥላሴ ማኅተም ያከብራቸው ያትማቸው ዘንድ ስለ ንዑሰ ክርስቲያን እንማልዳለን። ቅድም ምን ብያለሁ? ንዑሰ ክርስቲያን የሚባሉ አሉ። ይሄም ከማኅፀነ ዮርዳኖስ ከአብራ ከመንፈስ ቅዱስ ገና ያልተወለዱ ወይም ያልተጠመቁ፣ ተጠምቀው ከሥላሴ ልጅነትን ያላገኙ፣ በዛ ሂደት ውስጥ ያሉ፣ ፕሮሰስ ውስጥ ያሉ፣ እየተማሩ ያሉ፣ ወደ ክርስትና የመጡ ግን ሚስጥረ ጥምቀትና ሚስጥረ ቁርባን ያልተከናወነላቸው ያልተፈጸመላቸው ንዑሰ ክርስቲያንን ራሱ እንዲያጸናና እንዲጠብቃቸው እግዚአብሔርን እንማልዳለን። ህብረቱን እስኪጨመሩ ድረስ እስኪቀላቀሉ በዘመናችን ፍጹም ሰላምን እግዚአብሔር ይሰጣት ዘንድ ስለ ሀገራችን ስለ ኢትዮጵያ ዋነኛው ደግሞ ስለ ሀገር ሰላም የምትጸልይ ቤተክርስቲያን ናት። ለምንድን ነው በአርሲ ያሉ ክርስቲያኖች የሚገደሉት የምንለው እኮ ለዚህ ነው። ቤተክርስቲያን ዓላማዋ ስለ ዓለም መጸለይ ነው፣ ስለ ቤተክርስቲያን መጸለይ ነው፣ ስለ ሀገር መጸለይ ነው፣ ስለ ህዝብ መጸለይ ነው፣ ስለ ሀገር መሪ መጸለይ ነው። ስለዚህ እነዚህን ክርስቲያኖች እያሳደዱ በግፍ መግደል ለምን? ስለዚህ ስለ ቤተክርስቲያን ሰላም ስለ ኢትዮጵያም ትጸልያለች ቤተክርስቲያን ማለት ነው። እውቀትን እሱን መፍራትንም እግዚአብሔር ይሰጣቸው ዘንድ ስለ መኳንንትና ስልጣን ስላላቸው እንማልዳለን። በስልጣን ላይ ያሉ ሰዎች ክፉዎች እንዳይሆኑ፣ ክፉ አድራጊዎች እንዳይሆኑ፣ ህዝብ የሚያስለቅሱ እንዳይሆኑ፣ እግዚአብሔር የማይወደውን ስራ የሚፈጽሙ በህዝቡ ላይ ጫንቃ ክፉ ነገር የሚያደርጉ እንዳይሆኑ ስለ መኳንንትና ስልጣን ስላላቸው ቤተክርስቲያን ጸልያለች። እባክህ ስልጣን ያላቸው ሰዎች የሚያስተውሉ እንዲሆኑ፣ የተረጋጉ እንዲሆኑ፣ በቅን የሚፈርዱ እንዲሆኑ፣ ድሃ የሚያስለቅሱ እንዳይሆኑ እያለች ስልጣን ስላላቸው ጸልያለች ቤተክርስቲያን በመሰረቱ ማለት ነው። ስለ ዓለም ሁሉ አሁን ደግሞ አየሽ ኢንተርናሽናል ሆነች ቤተክርስቲያን። ስለ ዓለም አለች። ምን አገባኝ እኔ ከኢትዮጵያ ውጭ አላለችም። ስለ ኡጋንዳ ምን አገባኝ አላለችም። ስለ ኤርትራ ምን አገባኝ አትልም። ስለ አሜሪካ ለምን ምን አገባኝ አትልም። ቤተክርስቲያን ትጸልያለች ስለ ዓለሙ ሁሉ እግዚአብሔር ማሰብን ያስቀድም ዘንድ ለእያንዳንዱም የሚያስፈልገውን ያማረውን የሚሻለውን የሚያስብ ዘንድ ስለ ዓለሙ ሁሉ እንማልዳለን። አሁን እንኳን በስጋ ሐሳብ እንኳን ብታዩት አንድ ቦታ ላይ አሁን የኢራን ጦርነት እንዴት ዓለምን እያመሰ እንደሆነ የምታዩት ነው። እና ቤተክርስቲያን አስቀድማ ይህን ታውቃለች። የዓለሙ ሰላም ለእኛም ሰላም መሰረት እንደሆነ ታውቃለች። ስለዚህ ስለ ዓለሙ ሁሉ ትጸልያለች። እግዚአብሔር ይቅርታ ባለው ቀኝ መርቶ በፍቅርና በደህንነት ወደ ማደሪያቸው የመልሳቸው ዘንድ በባህርና በደረቅ ስለሚሄዱ ሰዎች እንማልዳለን። በሊቢያ ያሉ የሚንከራተቱ፣ በበረሃ የሚንከራተቱ፣ በክፉዎች እጅ ወደቁ፣ በሜዲትራኒያን በረሃ ውስጥ አሁን ካሁን መርከቤ ሰመጠ፣ ይሄ ሜዲትራኒያን ውሃ ውስጥ ገብቼ ሞትኩ እያሉ የሚጨነቁ ብዙ ኢትዮጵያውያን ወገኖች ያሉ፣ በየበረሃው ጊንጡ በላኝ፣ እባቡ በላኝ፣ ክፉ ያዘኝ፣ ክፉዎች እጅ ወደቅኩ እያሉ የሚጨነቁ አሉ። ስለዚህ ቤተክርስቲያን ታስባቸዋለች። በበረሃ ለሚሰደዱ፣ በባህር ለሚሰደዱ፣ በደረቅ ለሚሰደዱ ስለነዚህ ሁሉ ሰዎች ተማልዳለች ቤተክርስቲያን። ወደ ማደሪያቸው በፍቅርና በደህንነት ወደ ማደሪያቸው የመልሳቸው ዘንድ ስለሚሰደዱ ሰዎች እግዚአብሔር የዕለት ምግባቸውን ይሰጣቸው ዘንድ ስለተራቡና ስለተጠሙ ሰዎች እንማልዳለን። ስለዚህ የሚበላው ለሌለው፣ የሚጠጣው ለሌለው፣ በጠኔ ለተያዘው፣ ረሃብ ለጸናበት ሁሉ ትጸልያለች ቤተክርስቲያን።
ሲሆንም ደግሞ በቸርነትም በልግስናም ትሰጣለች። ምዕመናንንም እንዲለግሱ ታበረታታለች። በጸሎትም ደግሞ ታስባለች። እግዚአብሔር ፈጽሞ ያረጋጋቸው ዘንድ ስላዘኑና ስለተከዙ ሰዎች እንማልዳለን። ያው በመጽሐፍ ቅዱስ እንደተጠቀሰው ወደ ሐዘን ቦታ ሂዱ ነው የተባለው አይደል? ወደ ሰርግ ቤትማ ሁሉም ሄደ። ዓለም ስትደሰቱ ዓለም አብሯችሁ ይደሰታል ተብሏል። ስታዝኑ ነው ሰው የሚያስፈልጋችሁ። ስለዚህ ስላዘኑ፣ ስለተከዙ፣ ኑሮ ስለከበዳቸው፣ ስለተደፋባቸው ሰዎች ሁሉ ትጸልያለች። እግዚአብሔር ከስራታቸው ይፈታቸው ዘንድ ስለታሰሩ ሰዎች እንማልዳለን። የታሰሩ ሰዎች እስር የጸናባቸው ሰዎች ነፃ የሚወጡበትን ቀን ቅርብ እንዲያደርግላቸው እግዚአብሔርን ትለምናለች። ስለታሰሩ እግዚአብሔር በሰላም ወደ ሀገራቸው የመልሳቸው ዘንድ ስለተማረኩ ሰዎች እንማልዳለን። ሀገራቸውን ለመጠበቅ፣ ህዝባቸውን ለመከላከል፣ ደህንነቱን ለማስጠበቅ ብለው የሚማረኩ ሰዎች አሉ። በሌላ ሀገር ወይም በጠላት እጅ የሚወድቁ ስለነዛ ሁሉ በምርኮ ስላሉት ሁሉ ቤተክርስቲያን ታስባቸዋለች። እግዚአብሔር ትዕግስትን፣ በጎ ትምህርትን የሚሰጣቸው ዘንድ የድካማቸውንም ፍጹም ዋጋ ይሰጣቸው ዘንድ ስለተሰደዱ ሰዎችን እንማልዳለን። ኡጋንዳ ነኝ ስደት ነው፣ አሜሪካ ነኝ ስደት ነው፣ ካናዳም ያለ ስደት አለ፣ አውስትራሊያ ትዕግስትን እንዲሰጠን። አየሽ አንዳንዴ ኢሞሽናል ሆነሽ አታውቂም? አክስት ሀገር ኡጋንዳ ምንድነው ሀገር ኢትዮጵያን ጥዬ መጥቼ ምናምን ብለሽ እግዚአብሔር ለምን አመጣኝ ወደዚህ ምን በድየው ነው ብለሽ እኮ የምትበሳጭ። ሁላችንም ያ ሞመንት አለን በስደት ስንኖር። ስለዚህ እግዚአብሔር ትዕግስትን፣ በቃ መረጋጋትን፣ በጎ ትምህርትን፣ የድካማችንንም ፍጹም ዋጋ ይሰጠን ዘንድ ስለተሰደድነው ሁሉ ቤተክርስቲያን ትማልዳለች። እግዚአብሔር ፈጥኖ ያድናቸው ዘንድ ይቅርታውና ቸርነቱን የሚልክላቸው ዘንድ ስለታመሙትና ስለ ድውያኑ እንማልዳለን። በደዌ ዳኛ በአልጋ ቁራኛ የተያዙ፣ በየጸበሉ የወደቁ፣ በየቤታቸው የሚሰቃዩ፣ በሆስፒታል ላይ ያሉ፣ ካሁን ሞትኩ እያሉ የሚጨነቁ እነዚህ ሁሉ በደዌ የተያዙትን ቤተክርስቲያን ታስባለች። ምሕረትህን ላክላቸው እያለች ከቅድስት ቤተክርስቲያን ወገን ስለሞቱ ሰዎች እግዚአብሔር የዕረፍት ቦታ ይሰጣቸው ዘንድ እንማልዳለን። ስለሞቱትም ማራቸው፣ የዘላለም ሕይወትን ስጣቸው እያለች እግዚአብሔር እንዳይቀየማቸው ከመዓትም ተመልሶ ፍጹም ዕረፍትን ይሰጣቸው ዘንድ ስለበደሉ አባቶቻችንና ወንድሞቻችን እንማልዳለን። ክፉ የሰራ የበደለ፣ ቋንጃ ቆራጭ፣ ሰውን የሚያስለቅስ፣ ድሃ የሚበድል ስለዚህ ሁሉ ቤተክርስቲያን አጥፈው አይደለም የምትለው ቤተክርስቲያን ምሕረት የበደሉ ካሉ ከኛ መካከል ስለበደሉ አባቶቻችን፣ እናቶቻችን፣ ወገኖቻችን አንተን እንማልድሃለን። ምሕረትን ነው የምንለምነው። በሚሻበት ቦታ እግዚአብሔር ዝናሙን ያዘንብ ዘንድ ስለ ዝናም እንማልዳለን። ዝናም ካልዘነበ ሕዝብ በረሃብ ይሞታል። ስለዚህ ስለ ዝናም ትጸልያለች። በሚሻበትም በሚፈለግበት ቦታ መጠኖ ደግሞ እንዳያጥለቀልቀው። አሁን የበልግ ነገር እኔ ያው ብዙ ግብርና አላውቅም፣ ግን ልክ እሸት ሊያፈራ ሲል ዝናቡን ቢለቅበት እኮ አጠፋው። አየሽ እና ቤተክርስቲያን ጸሎቷ እንደጠነቀቀ ዝም ብላ ራንደምሊ ዝናብ አዝንም አለ። በሚሻበት በሚፈለግበት መዝነቡ በሚጠቅምበት ቦታ ገበሬው ኤክስፔክት በሚያደርግበት ቦታ መጥቶ ሰብል እንዳያበላሽ እኮ ነው። ተጠንቅቃ ስለ ዝናብ ውሃ ትጸልያለች። ለዘርና ለመከር ሊሆን እግዚአብሔር ለምድር ፍሬዋን ይሰጣት ዘንድ ስለ ምድር ፍሬ እንማልዳለን። የተዘራው እንዲበቅል ነው። ምክንያቱም ገበሬው እኮ ዝም ብሎ እኮ ሲዘራው እኮ ያ የሞተው የበሰበሰው ፍሬ ሕያው ሆኖ እኮ አፍርቶ 100,000 ዘለላ ይዞ እንዲመጣ እግዚአብሔርን አምኖ ነው። ስለዚህ አምኖ የዘራውን ገበሬ በቃ ፌል እንዳታረገው። ስለዚህ ስለ ምድር ፍሬዋን እንድትሰጥ ብለዋ ትጸልያለች። ከዛ እንግዲህ በጸሎት የምንለምንና የምንማልድ ሁላችንንም በሰላም መንፈስ ይጠብቀን፣ ፍቅርንም ይስጠን፣ አይነ ልቦናችንንም ያብራልን፣ ፈቃዱም ሆኖ ጸሎታችንን ይቀበል ዘንድ ቀርበን አምላካችን እግዚአብሔር እንለምነው ብሎ ጸሎቱን ይደመድማል ማለት ነው። እዚህ ጋር በጸሎት የምንለምንና የምንማልድ ሁላችንንም በሰላም መንፈስ ይጠብቀን፣ ፍቅርንም ይስጠን። ፍቅር መሰረት ነው። ምክንያቱም መጀመሪያም እኮ ጌታ ዋጋ የከፈለለት ሰውን በማፍቀሩ ነው። ፍቅር ነው። ስለዚህ ፍቅር ወሳኝ ስለሆነ ቤተክርስቲያን ፍቅርንም ይስጠን፣ አይነ ልቦናችንን ያብራልን። ይሄ ዝም ብሎ እዚህ ፊት ለፊት ቁጭ ያለውን አይን ሳይሆን የልቦናችንን አይን እንዲያስተውል፣ ወደሱ እንድንቀርብ፣ ማንነታችን ስብዕነታችን እንዲታረም፣ ፈቃዱም ሆኖ ጸሎታችንን ይቀበል ዘንድ ቀርበን እግዚአብሔርን ለምነው ብሎ ይጸልያል። ተንሱ ለጸሎት ተነሱ ይላል። አሁን ስግዱ ስለተባለ እዚህ ጋር በእግዚአብሔር ፊት ስገዱ ብሏል። ቅድም እንደተናገርኩት ልክ እነዛ 24ቱ ሊቃናት በመንበሩ ፊት እንደተደፉት እኛም በመንበሩ ፊት ተደፍተን ነው ይህንን ጸሎት መስማት ያለብን። ታዘናል። ስገዱ ተብሏል። መስገድ ነው። ብዙ ሰዎች በእርግጥ የጤና እክል ያላችሁ መስገድ የማትችሉ ሰዎች ወገብ ምናምን የሐኪም ፈቃድ ከሰጠናችሁ
ቁጭ ብላችሁ ስቲል አንገትን መድፋት ያስፈልጋል፣ በእግዚአብሔር ፊት ማጎንበስ ያስፈልጋል። ቁጭ ብለን ወይም እንዲህ ዝም ብለን ፈታ ብለን የምንሰማው አይደለም። በሰማያዊ አምላክ ፊት ስገዱ ብሏል ዲያቆኑ። አክብረን እንሰግዳለን። ሰግደን የምንሰማው የጸሎት ክፍል እንደሆነ አቤቱ ይቅር በለን እያልን የምንከታተለውና ይህን እየመለስን የምንሳተፈው ጸሎት መሆኑን ልታውቁት ይገባል ለማለት ነው። እንግዲህ እግዚአብሔር አምላክ በወደደውና በፈቀደው መጠን በታችን ላይ አድሮ ተነሳሽነቱን ይዛ መታ ስለ ቅዳሴ መስማት መጠየቅ፣ እንደዚሁም ደግሞ መረዳት እፈልጋለሁ ብላ ባቀረበችው ጥያቄ መሰረት ተገናኝተናል። ሁሉ የሆነው በእግዚአብሔር ፈቃድ ነው። አንደበት የሆነን እግዚአብሔር ነው። ይሄንን ጊዜ የሰጠንም እግዚአብሔር ነው። የጊዜ ባለቤት ነው። እንድንወያይ እንድንነጋገር ሳይገባን ማንነታችን የረከሰ ሆኖ ነገር ግን በሱ ቅዱስ ፈቃድ በቸርነቱ በምሕረቱ ጎብኝቶን እንድንመሰክር ስለፈቀደልን አምላካችን እግዚአብሔር ክብር ምስጋና ለሱ ይሁን። እህቴ በድጋሚ ከልቤ አመሰግንሻለሁ። በቢግ ሪስፔክት። እንግዲህ እግዚአብሔር ሲፈቅድ ሌላ ቀን ሰሞኑን አንቺ ሲያመችሽ እኔም እረፍት በሆንኩበት ቀን ካቆምንበት እንቀጥላለን ለማለት ነው። በጣም አመሰግናለሁ። እግዚአብሔር ይስጥልኝ። ጥያቄ ካለሽ ወይም ደግሞ መጨመር የምትፈልጊው ሀሳብ ካለ መቀጠል ትችያለሽ። እግዚአብሔር ይስጥልኝ። ክብር ያደልልኝ። አሜን። በጣም አመሰግናለሁ ዶክተር። እንግዲህ ያው አብራችሁንም የቆያችሁ በትዕግስት እስካሁን አብራችሁ የነበራችሁትንም በጣም ነው የማመሰግነው። የተወሰነ ትንሽ የተረባበሸ ነገር ነበር፣ ግን በዋናነት እኔ ዓላማው ምንድነው አንድን ነገር ስንቃወምም ስንደግፍም አውቀ ነው ቢሆን ጥሩ ነው ባይነኝ እና ለምሳሌ ስለ ቅዳሴ ስናወራ በደፈናው ከሚሆን አሁን ዛሬ ዶክተር በደንብ ነው ብዙ ብትንትን አድርጎ ይነገረን። ያው እንግዲህ ሰዓት ወስኖን በቀጠሮ ሁላ ነው ያለፍነው እና በደንብ ሰምተን ከዛ በኋላ መመዘኛችን መጽሐፍ ቅዱስን ይዘን በዛ መመዘን መብታችን ስለሆነ ማለት ነው መቀበል አለመቀበል። ማወቅ ግን መጠየቅ ግን ጥሩ ነው ብዬ አምናለሁ። እኔ ይህንን ሀሳቤን ለዶክተር ሳቀርብ በፈቃደኝነት እንደገና ጊዜን ስለሰጠኝ በድጋሚ ከልብ ነው የማመሰግነው። እስከዚህ ሰዓት ቆይቼ አላውቅም እውነት ለመናገር ግን ምንም ሳይታወቅ የሚሄደው ሰዓቱ እንዳልከው። በቀጣይ ደግሞ ሌላም ሀሳብ ካለ ጥያቄዎችን ይዤ እመጣለሁ። እንግዲህ በዋናነት ዛሬ መመላለስ አይደለም ነው። ይሄን ፕሮቴስታንት እና ትቀበላለች ጫለው አለው የሚለው ሰጣ ገባ ውስጥ ለመግባት ሳይሆን ለመስማት ለማወቅ ነበር ይሄንን መርሃ ግብር የፈለኩት። ሰው እንግዲህ በአግባቡ ማወቅ የሚገባኝን አውቃለሁ። ብዙ ሰዎችም ይሄን አውቀዋል ብዬ አስባለሁኝ። በድጋሚ አሁንም ከልብ አመሰግናለሁ። ቃለ ሕይወት ያሰማልን ነው የሚባለው መሰለኝ ካልተሳሳትክ። በትክክል ነው። የሕይወት ቃል የእግዚአብሔር ቃል የሕይወት ቃል አይደል? ሕይወትን ሰጪ አይደል? ስለዚህ ቃለ ሕይወትን ያሰማልን እንላለን ለመምህራን። ዝማሬ ሲሆን ደግሞ ዝማሬ መላእክትን ያሰማልን እንላለን። አሜን። ሁላችንንም የመላእክትን ዝማሬ ያሰማን ብሎ ይመልሳል ማለት ነው። መምህራንም ደግሞ አሜን ሁላችንንም የሕይወትን ቃል ያሰማን ብለው ይመልሳሉ። ትክክል ነሽ። በጣም ጥሩ። እሺ እንግዲህ ሌላ ጊዜ ላይ ድጋሚ ስንገናኝ ምናልባት ለተወሰኑ ሰዎች ደግሞ እድል የምንሰጥበት እድል እንፈጥራለን። በተቻለ መጠን ይሄ ቤት እንደዚህ ጥሩ ያልሆኑ ነገሮች የምንመላለስበት ባይሆን ጥሩ ነው። ዓላማውን ስለነገርኳችሁ ማለት ነው። እየሰማሁት ነው ማለት ሙሉ ለሙሉ እየተቀበልኩት ነው ማለት ላይሆን ይችላል። በደንብ ግን ማወቅ አለብኝ ለመቃወምም ማለት ነው፣ ለመደገፍም ቅድም እንዳልኳችሁ። ስለዚህ እንደው በጣም ጨዋነት በተሞላበት መልኩ ቢሆን ጥሩ ነው። እንግዲህ በድጋሚ አብራችሁን ስለቆያችሁ ከልብ ነው የማመሰግነው። ዶክተር እንግዲህ እንዳልከው ተነጋግረን ድጋሚ እንመጣለን፣ እንቀጥላለን። ሌላም ጥያቄዎች ካሉ እሱን ይዤ እመጣለሁ። እዚህ ላይ እንጨርሳ። ለመጨረሻ ላይ የምትለን ነገር ከሌለ? አይ ምንም፣ በቃ እኛ ዞሮ እኔ ራሱ ወደ አንቺ ጋር ስመጣ አላማዬ አንቺን ኦርቶዶክስ ማድረግ አይደለም። እውነት ለመናገር ልክ ስለ ቅዳሴ መስማት እፈልጋለሁ። እንደውም ምንድነው ኮንተንቱ፣ ምን እየተባለ ነው፣ አላማውስ ምንድነው ምናምን የሚለውን ነገር ስታስቢ እኔ አላማ አድርጌ አልመጣሁም። አንቺን ከፕሮቴስታንት በረት አምጥቶ ኦርቶዶክሳዊ ለማድረግ ማለት ነው። እሱ በአንቺና በአምላክሽ መካከል የሚከናወን ሁኔታ ነው። የኔ ድርሻ የተጠየቅኩትን የማውቀውን ያህል ለማስረዳት መሞከር ነው።
ከዛ በኋላ እንዳልሽው ነው ማስተዋይ ነሽ። ሁሉም እኔ አሁን ስፔሲፊካሊ ከአንቺ ጋር እያወራሁ ስለሆነ ነው እንጂ ማንም ይሄንን ንግግራችንን ወይም ውይይታችንን የሰማ ሁሉ የሚያስተውል የሚያመዛዝን አይምሮ ለሁላችንም እኩል እግዚአብሔር ቸሮናል አይደል? ስለዚህ ያንን የተሰጠንን አይምሮ መጠቀም ላይ ነው በቃ የምንለያየው። ስለዚህ ሁሉ አመክሮ ዘሰናይ ያጽኑ እንደተባለው አንቺ የኖርሽበትን ዓለም ታውቂዋለሽ፣ በፕሮቴስታንቱ ዓለም። ዛሬ ደግሞ በወፍ በረር ከጥልቁ ባህር ትንሿን ሲሶዋን በእኔ በደካማዋ አንደበት የሰማሻት ነገር አለች። ያው እኔ መምህር አይደለሁም፣ የቅዳሴ መምህር አይደለሁም፣ በጣም ተጠያቂ ሰው አይደለሁም፣ እንደውም ጭራሽ እንደዚህ የምታሰብም ሰው አይደለሁም። ጀስት በቃ አንድ መንገደኛ እንደው በሆነ አጋጣሚ የሰማውን መሰከረ ነገር ብለሽ ውሰጂልኝ ማለት ነው። ምክንያቱም ከዚህ በላይ ፈትፍተው፣ ከዚህ በላይ አመስጥረው፣ ከዚህ በላይ አስፋፍተው፣ ከዚህ በላይ መመስከር የሚችሉ ቤተክርስቲያኒቷ መምህራን ስላሏት ማለት ነው። ግን ደግሞ እኔም እንደ አንድ ኦርቶዶክሳዊ ክርስቲያን ድርሻዬን መወጣት ስላለብኝ የጠያቅሽኝን ጥያቄ ለመመለስ ሞከርኩ። አንዳንዱ ጥያቄ ወደፊት ይዘሽ የምትመጪውን መመለስ ራሱ ቢያቅተኝ ባይሆንልኝ ፈቃድ አልቻለም ነው እንጂ ኦርቶዶክሳዊ ቤተክርስቲያን መልስ የላትም አይደለም። ፈቃደ ነው ያልቻለም። ምክንያቱም ከፈቃደ በላይ የሚያውቁ መምህራን ስላሉ ወደ እነሱ ሪፈር ይደረጋል ማለት ነው። በሕክምና እንኳን አንዱ ሐኪም እኮ ሲያቅተው ቆይ የአንጀት ሐኪም ልጥራ ይላል። አይ ቆይ የልብ ሐኪም ልጥራ፣ ቆይ እንደሚባለው ቤተክርስቲያኒቷ እንዲህ አላት፣ መምህራን አሏት በጥልቅ የሚያውቁ ማለት ነው። እውቀታቸው ሰፊ ሆነ እና ዋናው ትልቁ ነገር ምንድነው? ለማወቅ የተዘጋጀ ቀና ልብ ብቻ ይዞ መምጣት ነው። እኛም እናንተን ስንጠይቅ እንደዛ አይነት ልቦና ያስፈልገናል። ፕሮቴስታንቶች ምን እያሉ ነው፣ ከየት አመጡት የሚለውን አንቺን ስጠይቅሽ እስቲ አስረጅኝ ስል ለሙግት አንቺን ቢሊትን ለማድረግ በሚል መንፈስ መምጣት የለብኝም። የአንቺን ፖይንት ሰምቼ ከአንቺ የሆነ ነገር ለመረዳት ከዛ ደግሞ ቻሌንጅ ካለኝ ከኔ ደግሞ እይታዬን እንዲህ ያልሽው እኮ እንዲህ ነው አያስኬድም ወይም ያስኬዳል ብዬ ቻሌንጅ ለማድረግ አሁን እኔ ለምሳሌ ቅዳሴውን እኮ ገለጽኩ በፊትሽ አይደል? ወይም በፊታችን ተገለጠ። ጸሎቱን አነበብኩት። ማስቆም እኮ ይቻላል። አረ ይሄ ክርስቲያናዊ አይደለም ማለት እኮ ይቻላል። አሁን ካነበብኩት መካከል ክርስቲያናዊ ሐሳብ ከተጨመረበት ወይም ክርስትናን የሚያጠፋ ሐሳብ የሰው ሐሳብ ከተቀየጠበት አረ ይሄ የሰው ሐሳብ ነው፣ ከየት የመጣ ነው? አረ እግዚአብሔር በዚህ አይገለጽም፣ አረ ስላሴ ሚስጥረ ስላሴ በዚህ አይገለጽም ብሎ እኮ ማስቆም ይቻላል አይደል? ዝም ብሎ ግን በመሰለኝ በደሳለኝ ሳይሆን በመረጃ ማለት ነውና እንደዚህ በአደባባይ እኛም የቤተክርስቲያኒቷን መጽሐፍት ስንገልጣቸው በዛ መንፈስ ነው ይዘናቸው የምንመጣው ማለት ነው። እንከን ካለባቸው ይሄ እንከን ነው የሚል ደፋር መምጣት አለበት። ሲመጣ ግን እንዳልሽው በመከባበር መሆን አለበት። እኔ በጣም ደስ ብሎኛል። አንቺን በርቺ፣ ሁላችንም እንበርታ። የሚያበረታን የሚረዳን ደግሞ እግዚአብሔር ነው። ሁላችንን የሚወደደን ስለ ሁላችንም የሞተ ስለዚህ እሱ ደግሞ ያበረታናል። ዋናው በፍቅር መኖር ነው። ከሁሉ ጋር በፍቅር ኑሩ ተብሏል። ኦርቶዶክሳዊ ሲመጣ መሳደብ፣ ማንቋሸሽ ጥሩ ፕሮቴስታንት አያስብልም አይደል? ጎበዝ አያስብልም፣ አያሾምም፣ አያሸልምም። እንደውም አንዳንድ ሰዎች በቃ የሆነ ተደፈርን አይነት ኮመንት ሲሰጡ ሲሳደቡ ምናምን ሳይ ቅዱስ ጴጥሮስ ያደረገው ትዝ ይለኛል። ጌታ ላይ ሲታፉበት በቃ ጎራዴውን ነው የሳበው። በጣም ተቆርቁሮ እኮ ነው አየሽ። እና ሊያስከብር ጌታውን ሊከላከል በሰውኛ አሰበና ላጣርጎ ያን ጎራዴ የዛን አንዱን ጭፍራውን ጆሮ ቆርጦታል። ጎሽ አለው ጌታ አላለው። ጎሽ በርታ አላለው። አይ ጀግና ቅዱስ ጴጥሮስ የኔ እውነተኛ ሐዋርያ መከታ አላለው። ታው ነው ያለው። መልስ ጎራዴ። ለምን? እንዲህ አይነት ክርስትና ስለሌለ በሰይፍ የሚገድል በሰይፍ ይሞታል። ስለዚህ አሁን ሐሳብም ስንሰጥ ወይም ዲፌንድ የምናደርገው ትሩዝ አለን ብለን ስናምንም በእንደዚህ አይነት በግልፍተኛ ቅድም እንዳልኩሽ እንደደረበረ በሬ ዘለሽ መተሽ በስድብ ምናምን ኦርቶዶክሳውያን ምናምን ጣዖት ምናምን ያለለ ሲጀመር የለም ጣዖት በኦርቶዶክሳዊት ክርስትና ውስጥ። ግን እንደዚህ አይነት መንፈስ መሆን የለበትም። እኛም ፕሮቴስታንት ጋር ስንገባ እንደደነበረ በሬ ገብተን ዝም ብለን ፕሮቴስታንት ማለት እንዲህ ምናምን ማለት የለብንም። ይሄም ጥሩ ኦርቶዶክስ አያስብልም ማለት ነው። ስነ ምግባር ራሱ ወሳኝ ነው። ፍቅር ወሳኝ ነገር ነው። የሚጣፍጥ ማር ይዘሽ እኮ የመጨረሻ ጨለምተኛ ከሆንሽ አላምንሽም፣ አልወስደውም። አሬ ይጣፍጣል ብትይኝም አልቀበልም። አየሽ፣ ጨካኝ ከሆንሽ ጭካኔሽን ፊትሽ ላይ ካየሁት፣ ጥሩ ምግባር ከሌለሽ፣ በሆነ ነገርሽ ውስጤ ካልወደደሽ አረንካ ማር ይዣለሁ ብትይ ኧረ ተው ከፍትፍቱ ፊቱ የሚሉት ወላጆቻችን ለዛ እኮ ነው። እና ምን እውነት ብንይዝ ምን በቃ የነጠረ ነገር ብንይዝ ስነ ምግባራችን የቆሸሸ ከሆነ ክርስትናችንን የማያንጸባርቅ ከሆነ ኦርቶዶክሳዊም ሌላም ብንሆን ለሰዲስ ግሬስ ባይዘዌ ስትሬንጀርስ ነን። እንሟገትልናለን ለምንለው ለጌታ ራሱ ወገን አይደለንም።
ማያውቀንም እኛም አናውቀውም፣ ገና አልተዋወቅንም። የተዋወቅን ግን ይመስለናል። we missed the point። ስለዚህ በዚህ መንፈስ ይሁን። በድጋሚ በጣም አከብርሻለሁ። ቴንክ ዩ ማይ ዲር ሲስተር። እግዚአብሔር አክብርልኝ። የምትሰሪውን በጎ ስራ ቀጥይ። እግዚአብሔር ይርዳሽ። በኡጋንዳ ብዙ የተቸገሩ ሰዎች እንደምትረጂ ሰምቻለሁ ከብዙ ሰዎች። ስለዚህ አሁንም እግዚአብሔር ያበርታሽ። እግዚአብሔር በትሩፋት በሃይማኖት እንድትጸኝ እግዚአብሔር ያግዝሽ። ስለነበረን ጊዜ ቆይታ ከልቤ አመሰግናለሁ። እግዚአብሔር ይስጥልኝ። እኔም ላይፍ ስገባ ደግሞ አንዳንዴ ከች በይ። እኔ ግን ያው በቃ ጨጓራችሁ እንዳይታመም እንዲያርጉ ምን ባሉ ግን መጽሐፍ ቅዱስንም አልፎ አልፎ በምችላት መጠን እመሰክራለሁና እንደዚህ ከጤና ጋር የተያያዘ ትምህርት ነው በአብዛኛው የማስተምረው። የሃይማኖት ሰባኪ ነኝ ብዬ አላምንም። የሃይማኖት መምህር ነኝ ብዬ አላምንም። ግን ማንኛውም ክርስቲያን ደግሞ የሚያምነውን እምነት ማወቅ አለበት በሚለው ከቤተ ክርስቲያን የተማርኩትን ያህል ለመመስከር ነው እንጂ መምህሮኛ አይደለም። እና ዶንት ጌት ሚ ሮንግ እዚህ ማውን ሳዜም ስትሰሙ ምናምን ከልጅነቴ ጀምሮ ቤተክርስቲያን ስላስተማረችኝ ነው፣ ስላጠናሁት ነው። ከእናንተ የተለየ ማንነት ስላለኝ ቅዱስ ስለሆንኩ አይደለም፣ ስላጠናው ነው ከልጅነት ጀምሮ። እና በተለይ ኦርቶዶክሳውያን እዚህ ያላችሁት ወንድሞቼ ለእናንተ ያለኝ ምክር ቅዳሴ የከበረ አገልግሎት ነው። ቅዳሴ ዘላለማዊት የምናገኝበት የክርስቶስ ስጋና ደም የሚፈተትበት ነው። ስለዚህ ወደ ቅዳሴ ስትመጡ በሌሊት ገስግሳችሁ ነው፣ አርፍዳችሁ አትምጡ። በሰማያዊ ንጉሥ ፊት ነው የምትቆሙት። ስትቆሙ በንጽህና ቁሙ። ስትቆሙ ደግሞ ለመቀበል ስጋውን ደሙን ለመቀበል ተዘጋጅታችሁ ነው። ካልሆነ በተልካሻ ምክንያት ነው መቼ እንደምንጠራም አናውቅም። ስንጠራም መግቢያ አይኖረንም። እና ኦርቶዶክሳውያን ወገኖቼ በጊዜኑ ያለመሰልቸት ቅዳሴው አንድ ምን ላስቅሽና ልጨርስ። ከቅዳሴው መካከል የምትወደው ዜማ ምንድን ነው አሉት አሉ አንዱን የኔ ቢጤና ምን ቢል ጥሩ ነው እቱ በሰላም አለ። እቱ በሰላም ምን ማለት እንደሆነ በሰላም ግቡ በሰላም ግቡ ነው የምወዳት። ምክንያቱም በቃ ይደክመዋል፣ ይሰለቸዋል ስላልገባው ነው። አየሽ እንጂ የገባው ሰው እኮ አሁን ቅድም ያነበብኩትን ጸሎት እየሰማሽ ይሰለችሻል፣ ይደክምሻል፣ በሊናሽ ወደ ሌላ ሄዳል፣ ሊሄድ አይችልም። እና ግቡ ካልገባን አላማው ካልገባን እንደዛ እንደ ወንድማችን የምትወዱ ዜማ ሲባል እቱ በሰላም ግቡ ብለን እርፍ ነው የምንለው። እና አለቀብኝ እያልን በቃ እንዳያመልጠኝ ብለን እየሮጥን በጉጉት ነው መምጣት ያለብን ለማለት ነው። እግዚአብሔር ይስጥልኝ። እሺ ዶክተር አመሰግናለሁ በጣም። አንድ በጣም ተደጋጋሚ ኮሜንት ይሄ ነገር በሳምንት አንዴ ቢሆንስ የሚል ሀሳብ አላችሁ። እንግዲህ አላቅም ያንተን ጊዜ ተነጋግረን እንወስንና እናሳውቃቸዋለን። አይ ቲንክ በቃ ሲናየውና ወይ አርብ ወይም ሰኞ፣ ምክንያቱም የኔ ስራ ስኬጁል ብዙ ጊዜ ኔክስት ዊክ ሰኞ አልችልም፣ ከሰዓት ስራ አለኝ። የኔ ስራ ብዙ ጊዜ አንድ ሳምንት ሰራና አንድ ሳምንት ደግሞ ማረፍ አይነት ነገር ነው። አልፎ አልፎ መሀል ላይ ተጨማሪ ስኬጁሎች ቢኖሩኝም፣ ስለዚህ በውስጥ እናወራለን፣ ግድ የለም እና የሚያመቸውን 15 ቀን እንዳያስጠብቀን። ምክንያቱም አሁን የጀመርነውም ትኩስ እንዳለ ብናስገፋው የሚል ሀሳብ ስላለኝ ከቻልን አርብ ማድረግ የምንችል ከሆነ እዚህ ያሉ ሰዎች እንዲያውቁ፣ እህቴም ካመቻት እኔም ካመቸኝ ተመካክረን አርብን ቴንታቲቭሊ፣ ካልሆነ ግን እግዚአብሔር በፈቀደ ቀን አንዱን ቀን እናደርጋለን ማለት ነው። ትንሽ ደግሞ ጁን ሊትል ቢት ስኬጁል ትንሽ ቢዚ ነው። ኢትዮጵያ ሄጄ ስለነበር ወንፈል አለብኝ፣ ሰው የሸፈነልኝን እኔ መልሼ መሸፈን አለብኝና ላይክ ፎር 3 ዊክስ ኢንድ ኦፍ ጁንን ለ3 ሳምንት ስለምሰራ ላያመች ሊችል ስለሚችል በውስጥ እናውራ። ለማንኛውም እና ፍትህ ለአርሲ ሰማዕትነት የተቀበሉ ኦርቶዶክሳውያን ክርስቲያኖች የዘላለማዊ ክብርን አምላካችን ያጎናጽፍልን። የሚመለከተው የመንግስት አካልም በዛ ያላችሁ ባካችሁ ኦርቶዶክሳውያን፣ ሌሎች ክርስቲያኖችም ሙስሊሞችም ቢሆኑ ማንም ኢትዮጵያዊ በሃይማኖቱ ምክንያት ታርጌት መደረግ የለበትም። ግፍ ሊፈጸምበት አይገባም። እንግዲህ ማለት የምንችለው ይህንን ነው። የሞቱትን ደግሞ እግዚአብሔር ረፍትን እንዲሰጥ የሰማዕታትን አክሊል እንዲያጎናጽፋቸው በልባችን እናስባቸው። እኔ ጨርሻለሁ። እግዚአብሔር ያክብርልኝ። አሜን። እሺ ሁለተኛ ይሄንን ሙሉውን እንግዲህ የነበረንን ቆይታ አክስት ሀገር ዩጋንዳ ዩቲዩብ ቻናል ላይ እንጭነዋለን። ምናልባት ከነገ ጀምሮ እንጭነዋለን። ሙሉውን ከመጀመሪያው ጀምሮ ልትከታተሉ ትችላላችሁ ማለት ነው። ሰላም ሁኑልኝ። ዶክተር በድጋሚ አመሰግናለሁ። መልካም ምሽት፣ መልካም ቀን ነው መሰለኝ አንተ ጋር። እኔ ጋር ከቀኑ 9 ሰዓት እንደ ኢትዮጵያ ስታይል ከቆጠር 9 ሰዓት ወይም 3 ፒኤም ነው። አመሰግናለሁ። አንቺም መልካም አዳር ይሁንልሽ። መሽቶብሻል በጣም። እግዚአብሔር ያበርታሽ። ደህና ዳሪ እህቴ። እናንተንም ከኢቦላም ከምንም ይሰውርልን ወንድሞቻችን፣ ክፉ አይንካችሁ።
አሜን አሜን። መልካም ጊዜ። ባይ ባይ። ሰላም፣ እግዚአብሔር ከሁላችን ጋር ይሁን።